የሴት ልጅ ነው? አዎ ልጄ የሴት ልጅ ነው። የልጅነት ፍቅረኛዬ ነው። በጣም የምወደው ሰው ነው። ከምንም በላይ ደግሞ የልጅ አባት ነው። ብቻዬን ሳሳድግ ተቸግረሻል ወይ? አልተቸገርኩም። የአባትን ቦታ አባት እንጂ እናት አይሞላም ብለው ይላሉ። ጎዶሎውን እኔ በተቻለኝ አቅም ሞልቻለሁ ብዬ አስባለሁ። ሴት አይደለች እንዴ? አትችልም? በቃ ትዳሯን ዋጥ አድርጋ አትቀመጥም ብለው የሚሉ ሰዎች አሉ። ማንም ሴት ልጅ ትዳሯን መፍታት የምትፈልግ አለች ብዬ አላስብም። ራሷን የቻለች ወጥታ የምትሰራ ሴትና ቤት ውስጥ ውላ ምንም አይነት ስራ የሌላት የባሏን እጅ የምትጠብቅ ሴት እኩል አትታይም። ይሄ ሀቅ ነው። ሰላም ጤና ይስጥልን ውድ የኤደን ሾው ፕሮግራም ተከታታዮቻችን፣ ዛሬ እንግዲህ በአዲስ ፕሮግራም በጥሩ ሀሳብ በጥሩ አቀራረብ ወደ እናንተ መተናል። የዛሬ እንግዳይ ንቁ ብቁ እንዲሁም እንቁ ሴት ራሄል ሞገስ ነች። እንኳን ደህና መጣሽ ሪቺ። አሜን። እንኳን ደህና ቆየሽኝ። በመጀመሪያ እንኳን ደስ አለሽ። እንቁ ብቁና ድንቅ ሴት ላይ አንደኛ ሆነሽ በታህሳስ 20 በተዘጋጀው ፕሮግራም ላይ ስለተሸለምሽ ደስ ብሎኛል ሪቺዬ። እሺ አመሰግናለሁ። ክብሩን ሁሉ ይውሰድ። ሁለተኛ ደግሞ እንኳን ደስ አለሽ ለዘመናዊ ሾው አዲስ ፕሮግራም ሂደት ላይ ነው ያለሽው። እንዴት ነው ፕሮግራምሽ? እንግዲህ ገና ጅማሬው ነው። ቀረጻው አልቋል። ኔክስት ዊክ ላይ አየር ላይ ይውላል። ዘመናዊ ሾው እንግዲህ ሴትነትን ከዚህ በፊት ካንቺ ጋር ተነጋግረን ነበር አይደለ? ሴትነትን የሚያስተምር ዘመናዊነትን የሚያስተምር ባህላችንን ሳንለቅ ወግና ማረጉን ይዘን ለሚቀጥለው ትውልድ እንዴት ማስተላለፍ እንችላለን? እኛ ከቀድሞ እንግዲህ አያቶቻችን፣ እናቶቻችን፣ ወላጆቻችን የወሰድነውን ለሚቀጥለው ትውልድ ደግሞ እንዴት እናቀርባለን የሚለውን እንግዲህ በአጠቃላይ ሴትነት ላይ የሚሰራ ዘመናዊ ሾው የሚባል ፕሮግራም በራስሽ ዩቲዩብ ነው? አዎ በራሴ ዩቲዩብ ነው የሚለቀቀው። የቲቪ ስቴሽንም አየር ሰዓት ወስደን እንግዲህ አስበናል። ለጊዜው ግን በራሴ ዩቲዩብ ቻናል ነው የሚለቀቀው። በጣም ደስ የሚል የሚያዝናናና አስተማሪ ፕሮግራም እንደሚሆን ገምታለሁ። ምንም ጥያቄ የለውም። በጣም ቆንጆ ለፍተንበታል። ስለ እውነት ለመናገር በጣም ብዙ የተደከመበት ስራ ነው። ሴትነት ብለን ስናስተምር ራሱ ከቃሉ ቀላል ነገር አይደለም። ሰዎች ላይ ተጽዕኖ በደንብ ይፈጥራል። ሴቶች ላይ ትውልድን ያነቃል፣ ያስተምራል ብዬ ስለማስብ ጥንቅቅ ብለን ነው እየሰራን ያለ ነው እና አስተማሪነቱ ምንም አያጠራጥርም። መልካም እድል። አመሰግናለሁ ሪቺዬ። ብቁ ሴት ነሽ፣ ብቁ እናት ነኝ ብለሽ ታስቢያለሽ? በጣም እጅግ በጣም እንጂ። ስለ ልጅሽ የተወሰነ ነገር አጫውችን። እሺ እንግዲህ ብቁ እናት ነሽ ወይ የሚለው ነገር ቀላል ጥያቄ አይደለ? ነገር ግን አዎ ብቁ እናት ነኝ አልኩሽ። ስለ እውነት ብቁ እናትም ነኝ ብዬ አስባለሁኝ። ምንድነው ብቁ እናት ሊያስብለኝ የሚችለው? ልጅን ብቻ ማሳደግ በማሳደግ ሂደት ውስጥ እንግዲህ የእናትም የአባትም ሮል መውሰድና ልጅን ቁም ነገር ላይ ማድረስ ቀላል ነገር ነው ብዬ አላስብም። ስለዚህ አጋዥ ቢኖርም እንግዲህ አያቶች አሉት እናትና አባቴ በማገዝ ልጄን ለጥሩ ደረጃ አብቅቻለሁ ብዬ ማስብ እናት ነኝ። አዎ ብቁ እናት ነኝ በትክክልም። በጣም ደስ ይላል። ሴቶችን የሚያበቁ ይዘቶች ያላቸው መልእክቶችንና ንግግሮች በሶሻል ሚዲያዎች ብዙ ጊዜ ታስተላልፊያለሽ እና በጣም ብዙ ተከታዮች አሉሽ። አንቺን ማግኘት የሚፈልጉ አንቺ ጋር ማውራት የሚፈልጉ ብዙ ተከታዮች አሉሽ እና ያንን መብቃትሽን ያመጣሽው ከንባብ ነው ከወላጆችሽ ነው ወይስ ደግሞ ከየት ነው ያመጣሽው? እሺ ሴቶች ላይ ወመን ኢምፓወርመንት ላይ እንግዲህ ብዙ ሰው የሚያቀኝ እዛ ላይ ነው። ስኪለስ አዲስ በሚል ቲክቶክ ፔጅ አለኝ። ከዚህም በፊት ዶክተር አለ የሚባል ፔጅ አለኝ። እንግዲህ ፐብሊኩ የሚያቀኝ ይሄ ሶሻል ሚዲያው ከዶክተር አለ ጀምሮ ነው። ሕክምናው ላይ ቢሆንም ትልቁ ስራዬ ያለው ሴቶችን በማንቃት ወመን ኢምፓወርመንት ኖት ፌሚኒኒቲ በሚል እንግዲህ አጠንክሬ መስራት ከጀመርኩኝ ረጅም ዓመት ሆኖኛል። ምንድነው እሱ? በጣም እኔ ከትምህርቴ ከውልደቴ ጀምሮ በኢንተርናሽናል ትምህርት ቤት ተምሬ እንግዲህ የሰው ባህል ጭምር ማቅ ሰው ነኝ። የተለያየ ካልቸር ያላቸው ተማሪዎች ጋር የተማርኩ ነኝ። ትልልቅ ባለስልጣናት ልጆች፣ የዲፕሎማት ልጆች ጋር አብሬ የተማርኩኝ ነው። እንደምታውቂው ሊሴ ገብረ ማርያም ነው ትምህርቴን የጨረስኩት። ስራም ዓለም ውስጥ የገባሁት መጀመሪያ አስተማሪ ሆኜ ሊሴ ገብረ ማርያም ነው። ስለዚህ ይሄ ኢትዮጵያዊነት ባህሪው በላይ የተለያዩ ካልቸሮችን አይቼ ያደግኩኝ ነኝ። ያም ቢሆን ግን
ይሄ ኢትዮጵያዊ ይዘቴን አልለቀኩም። ምንም እንኳን በኤክስፖዠር እንግዲህ የተሞላው ሴት በሆንም በስራዎቼ የተለያዩ ሀገራቶች ቢሄድም ስራዎቼ ብዙ ቦታ ቢያደርሱኝም ይሄ ኢትዮጵያዊት የሚለውን ባህሪ ያልለቀኩኝ ነኝ። ያ የሆነበት ምክንያት ወደ ጥያቄሽ ለመምጣት ቤተሰብ ወሳኝነት አለው ብዬ አስባለሁኝ። የመጀመሪያ እንግዲህ አስተማሪዎቻችን ወላጆቻችን ናቸው። ስለዚህ በጥሩ ኢትዮጵያዊት እንግዲህ አስተዳደግ ያደግኩኝ ነኝ። ስለዚህ ያንን እንትን አልለቀኩም። እስካሁንም እንግዲህ ወደ ትውልድ እያስተላለፍኩኝ እንዲሁም ወደ ሴት ታናናሽ ሴት እህቶቼ እያስተላለፍኩኝ ነው ያለሁት። ግን እኔ አሁንም ተማሪ ነኝ። ያ ማለት ምንድነው? ከታላላቅ ደግሞ ከኔ እድሜ ከሚበላልጡ እናቶች ባህሌን ጠንቅቄ እንዳቅ የተለያዩ ነገሮችን ከነሱ ለመውረስ ባህሉን ባለቀቀ መልኩ ካለባበስ ጀምሮ እንግዲህ ብዙ ጊዜ ታውቂያለሽ ሶሻል ሚዲያው ላይ ካለባበስ ጀምሮ ሴትነትን የተመለከቱ ነገሮች እያደረኩኝ ለህዝቡ ለማቅረብ ለሴት እህቶቼ ለማቅረብ እንግዲህ እየታገልኩኝ ያለው ሴት ነኝ። እግዚአብሔር ይመስገን በጣም ብዙ ተሳክቶልኛል። በዚሁም ብዙ ሴት እህቶች ፎሎ ያደርጉኛል። በጣም ከምደሰትበት ነገር ደግሞ ምን እንደሆነ ታውቂያለሽ? በጣም እነዚህ ገና ምቹር ያላደረጉም ብዬ ማስባቸው እድሜያቸው ከ14 ዓመት ጀምሮ ያሉ እህቶች ልጆቼ ልበላቸው እነሱን በጣም ነው የሚከተሉኝ እና እንዳንቺ መሆን እንፈልጋለን፣ እንዳንቺ ቀጥ ማለት እንፈልጋለን፣ እንዳንቺ ሰክሰስፉል ውመን መሆን እንፈልጋለን፣ እንዳንቺ አለባበስ ማድረግ እንፈልጋለን ብለው የሚሉ በጣም ብዙ ስላሉ ስለ እውነት ይህችን ታህል አርአያ መሆን ከቻልኩኝ ነገ ደግሞ ትልቅ ስራ እንደሚጠብቀኝ እንግዲህ ስላወኩኝ ወደ ዘመናዊም ሾው እየተገባው እና እግዚአብሔር ይመስገን ክብሩን ሁሉ እሱ ይውሰድ። እንግዲህ ፌሚኒቲ ይሄ ሴትነቱን ጠንቅቄ እንግዲህ እየሰራሁበት ነው ብዬ እላለሁኝ። ብዙም ፎሎወሮች በዚሁ አምጥቻለሁ። እሱን አውቃለሁኝ። ሴቶች ላይ የምትሰሪው በተግባር ነው። ሰዎች አይተውሽ እንዲከተሉሽ ነው እንጂ ሰምተውሽ እንዲከተሉሽ ስለማታደርጊ እኔም አንዷ ተከታይሽና አድናቂሽ ስለሆንኩ በዚህ አጋጣሚ አንቺን እንግዳይ ስለሆንሽ በጣም ነው የማመሰግነው ሪቺዬ። እስቲ ትንሽ ስላስተዳደግሽ ትንሽ ስላንቺ አስተዳደግ ብትነግሪኝ ትንሽ። እሺ እኔ እንግዲህ ያው 3 አመት ሲሆነኝ ተወልጄ 3 አመት ሲሆነኝ ሊሴ ገብረ ማርያም ትምህርት ቤት ውስጥ ገባሁኝ። በጣም ቆንጆ ትምህርት ቤት ኢንተርናሽናል ስኩል ነው የተማርኩት። እስከ 13ኛ ክፍል የተማርኩት ጎበዝ ተማሪ ነበርኩኝ። ሎ ክላስ ነው የጨረስኩት 13 ክፍል ማለት በሊሴ በፈረንሳይ እንትን አሰራር ማለት የትምህርት ሂደት 13ኛ ክፍል እንደ ስፔሻል ክላስ ይቆጠራል። በወቅቱ ግን ትምህርቴን የማልጨርስበት በጣም ብዙ ችግሮች መንገጫገጮች ነበሩ መሀል ላይ። አባቴ ደርግ ላይ የነበረ ትንሽ ስልጣን ላይ የነበረ ሰው ስለነበረ አባቴ ኢህአዴግ ሲገባ እስር ቤት ይገባል። ስለዚህ ሊሴ ገብረ ማርያም የሚያክል ትምህርት ቤት እንግዲህ አፎርድ አድርጎ መጨረስ በጣም ከባድ ነበረ። ግን በቃ በተለያዩ ደጋግ ሰዎች ዙሪያዬ በዘመዶቼ እንዲሁም በጓደኞቼ ወላጆች ብርታት ትምህርቴን ጨረስኩኝ። ሳምሃው ጨረስኩኝ። ግን እንደ ሌላ ጓደኞቼ ምንድነው ትልቁ ፕሮብሌም የነበረውና ለዛሬም ጥንካሬ የሆነኝን ነገር 13ኛ ክፍል ገብቼ ፈረንሳይ ሀገር መሄድ ነበረብኝ። ትምህርቴ መቀጠል ነበረብኝ። መሄድ አልቻልኩም። because who's going to pay the fee ያንን ሁሉ መክፈል የሚችል ሰው የለም። ምን ወሰንኩኝ? ማትሪክ እንግዲህ እዚህ ሀገር መውሰድ ግዴታችን ነበረ። ግን የሚገርምሽ ነገር በጣም የሊሴ ሲስተም ትንሽ ወጣ ያለ ነው። አማርኛ በሳምንት አንድ ቀን ብቻ ነበረ የምንማረው። በጣም ከባድ ነው። በቃ ኮምፕሊትሊ የፈረንሳዩን እንትን ነው ያለ እና ማትሪክ መጣልኝ እንደምንም። ከዛ ምን አሰብኩኝ? ቀን ቀን የተማርኩበት ትምህርት ቤት ውስጥ ባስተምር ጥሩ ውጤትም ስለነበረኝ ማታ ማታ ደግሞ ኮሌጅ ጆይን ባደርግ አትሊስት ለታናሽ እህትና ወንድሞቼ ድጋፍ ሆናለሁ ብዬ አሰብኩኝ። ማታ ቀን እየሰራሁኝ ማታ ኮሌጅ ጆይን አደረኩኝ። ቀን ቀን ሊሴ ገብረ ማርያም የተማርኩበት ትምህርት ቤት ውስጥ ማስተማር ጀመርኩኝ። እንግዲህ ዋን ኦፍ ጎበዝ አስተማሪ ከሚባሉት ውስጥ ነበርኩኝ። ብዙ ስራ ሰርቼ ወጥቻለሁ ሊሴ ውስጥ። በጣም እንግዲህ ትልልቅ የሰዎች ልጆች አስተምሬያለሁ። ብዙ ጊዜ ሚዲያው ላይም እንደምናገረው የቀድሞ ጠቅላይ ሚኒስትር የአቶ መለስ ዜናዊ ልጆችን የግል አስተማሪ ነበርኩኝ። እንዲሁም የአቶ ስዩም መስፍን ልጅ አስተማሪ ነበርኩኝ። የአቶ አባዱላ ገመዳ ልጆች አስተማሪ ነበርኩኝ። ትልቅ ባለስልጣን ልጆችን በቱቶሪያል ቤታቸው እየሄድኩም እንዲሁም ቤቴ እየመጡ አስተምሬያለሁኝ እና በጣም ሰክሰስፉል ነበርኩኝ አስተማሪ ህይወቴ ማለት ነው።
ከዛ ግን እንግዲህ የሆነ የምትወስኝ ውሳኔ ያለሽ አይደለ? ትንሽ ስልቹ ነኝ መሰለኝ። እኔ የሆነ ቦታ ላይ በቃ አንድ ነገር በቃ ብዬ ማልፈው ነገር አለ። ከዛ ደግሞ የተለየ ኤክስፖዠር ለማግኘት ምንም እንኳን የአስተማሪነት ሙያውን በጣም በወደውም ትንሽ ደግሞ ለውጦች ስለሚያስፈልጉኝ ኢትዮጵያ አየር መንገድ ተወዳደርኩኝና አለፍኩኝ። እዛም ሆስተሲንግ ገባሁኝ ለ6 ዓመት ተኩል 7 ዓመት እንግዲህ አየር መንገድ ውስጥ ሆስተስ ሆኜ አገለገልኩኝ። ያ ደግሞ የተለየ ኤክስፖዠር ሰጠኝ ማለት ነው። ያ ኤክስፖዠር ደግሞ ራሱ ይዞት የሚመጣ ነገር አለ። እዛም አይሮፕላን ላይ እንደምታውቂው ታሪኩን እንግዲህ ብዙ ኢንተርቪው ላይ ሰጠዋለው። የኮንጎ ኪንሻሳ የጤና ጥበቃ ሚኒስተር ደግሞ እዛ ላይ ፈረንሳይኛ አናውንስ አደርግ አገኙኝና አፕሮች አደረጉኝ። ለቢዝነስ ኦፕን ማይንድድ ያለኝ ሴት ነኝ። ሊሴም እያለሁኝ እያስተማርኩ የራሴን ቢዝነሶች ከፍቼ ነበረ። ስለዚህ ምንም አላንገራገርኩም። ኮንጎ ኪንሻሳ ደግሞ ገባሁኝ ማለት ነው። ኮንጎ ኪንሻሳ ገባው፣ እዛ ቢዝነስ ከፈትኩኝ። እንግዲህ ሰክሰስፉሊ እዛ ደግሞ 2 ዓመት ሰራሁኝ። ከዛ ደግሞ ወደ ሀገሬ መመለስ እንዳለብኝ ወሰንኩኝ። ምክንያቱም የሰው ሀገር አት ኤንድ ኦፍ ዘ ዴይ የሰው ሀገር ነው። የሰራሹን ሰርተሽ መመለስ አለብሽ እንጂ ያው እዛው ደግሞ መሆን የለብሽም። ምክንያቱም ኮንጎ ትንሽ ከባድ ሀገር ነው። የጦርነት ምንም ሀገር ስለሆነ ምንም እንኳን ሰዎቹ መልካም ቢሆኑ ያው ግዴታ ወደ ሀገሬ መግባት ነበረብኝ። ከዛ ሀገሬ ገባሁኝ። እንደምታውቂው ስኪለስ አዲስን ከፈትኩኝ፣ ዶክተር አለን ከፈትኩኝ እና ብዙ ስራዎች መጡ። ያው እንግዲህ ብዙ ሰው እንደሚያውቀው የድለላ ስራ ሰራለሁኝ። ፎቆች አሻሽጣለሁ፣ ቤቶች አሻሽጣለሁ፣ ትልልቅ ነገሮች አደርጋለሁ። ከዲፕሎማቶች ጋር ግንኙነት አለኝ። ቤቶች አከራያለሁ። ዘርፈ ብዙ እንግዲህ ስራ ሰራለሁ። ቤቶች አስውባለሁኝ። ዲኮሬሽን የሚፈልጉ ሰዎች የኢንቴሪየር ዲዛይን እቃ አጋዛለሁ። ወደ ውጭ እየሄድኩኝ እነሱን ስራዎች ሰራለሁ። ምን አለፋሽ ሄዱዬ ስራው አያልቅም። ያው ብዙ ስራዎች እሰራለሁኝ ማለት ነው። እና ራሄል ይሄን ትመስላለች እንግዲህ። ብዙዎቻችን አንድ ስራ ላይ ሁነን እንኳን ያንን በአግባባችሁ ማድረግ ያቅተናል እና ለብዙዎቻችን አሪያ የምትሆኝ ሴት ነሽ። ግን እችኛዋን ራሄልን ጠንካራዋን ቅን ልብ ያላት እኔ በቅርብ ስለማቅሽ እንግዲህ ስለአንቺ መናገር እችላለሁ። በጣም ቅን ትሁት ሴት ነሽና እኔ ስላወቅሽ ሁሌም ነው ደስ የሚለኝ እንደምነግርሽና እችን ራሄልን በልጅነቷ ምን አይነት ባህሪ ነበራት? በጣም ልጅ እያለሁኝ በጣም ፈሪ፣ ከቤቷ ማትወጣ፣ በር ተዘግቶባት የምትኖር፣ ጎረቤት እንኳን ማናቅ በተዘጋ ግቢ ውስጥና በር ምንኖር ነበርኩኝ። አባቴ እንግዲህ ወደ እስር ቤት ከገባ በኋላ ነው ደጁን ያው በትራንስፖርት መሄድ ሲጀመር ምናምን የደጁን ዓለም ማወቅ የጀመርኩት። ስለዚህ ልጅ እያለሁ በጣም ጭምት ነበርኩኝ። ሰው ፊት እንደዚህ ቆሜ ማውራት የምችል ምናምን ለብዙ ሰው አይመስልም ነበር ስለ እውነት ለመናገር። ከዛ ግን ይሄ ኮንፊደንስሽን ቢልድ የምታረጊበት የተለያየ ነገሮች ይመጣል። በራስ ማመን፣ እኔ ራሄል ማን ነኝ? እግዚአብሔር እንደዚህ ውብ አድርጎ የፈጠረኝ በራሴ አምሳል እኔና እኔ ብቻ ነኝ አይደለ? ስለዚህ ራሴን አለመቀበል የማልችል ሰው ነኝ። ገባሽ? ሁሉም ሰው ራሱን ቢቀበል ኮንፊደንሱ ይመጣል ብዬ ማመን ሴት ሆንኩኝ። የሆነ ሰዓት ላይ የት መቼ ብለሽ ብትጠይቅኝ አላውቀውም። በተማሪነት ህይወቴ ጎበዝ ተማሪ ነበርኩኝ። ነገር ግን በጥባጭ ከሚባሉም ተማሪዎች መካከል ነበርኩኝ። በጣም ፋን ወድ ነበር ከጓደኞቼ ጋር። እንግዲህ ሃይ ስኩል የሚያቆኝ ልጆች በዋሽ እዚህ ጋር ሁሉም ስለሚያየው ትክክል አይደለም። ስለዚህ በጣም ኢንጆይ አድርጌ ወጣትነት እድሜን ማንም ወጣት እንደሚያሳልፈው እንግዲህ ኢንተርናሽናል ስኩል ነኝ፣ ምንም ጥያቄና መልስ የለውም። ብዙ ነገሮች አድርጌ ያለፍኩኝ ሴት ነኝ። የሆነ ሰዓት ላይ ግን ይበቃል ብለሽ የምትቆሚበት ሰዓት ላይ ነው። እኔ ቶሎ መቹር አረኩኝ ማለት ነው። ሳይንስ ችግር ወደ ኑሮ እንድገባ አደረገኝና ራሄል በጣም የተለያየ እንግዲህ በየእድሜ ክፍልፋዬ የተለያየው ራሄል ነበርኩኝ ብዬ አስባለሁኝ። እና ዛሬ ደግሞ የምታያት ራሄል የተገነባችው ዝም ብሎ አይደለም። አንዳንድ ጊዜ ነገሮች ቀላል ሆነውልኝ ያለፉ የሚመስላቸው ሰዎች አሉ። ምክንያቱም አዎ አባቴ ጥሩ ቦታ ላይ የነበረ ሰው ነው። አዎ ግን በአንዴ ደግሞ ሁሉን ነገር ያጣ ሰው ነው። ስለዚህ እሱን ደግሞ ለማንሳት ያን ቤተሰብ ለማንሳት ያደረኩት ሂደትና ገባሽ ጉዞ አድካሚ ነበረ። ግን ደግሞ መጨረሻ ላይ በጣም ስኬታማ ሆነና እንደ ሴት እንግዲህ የሆነ ሰዓት ላይ ምንድነው የሚባለው ቃሉ ትክክል ይሁን አላቅም፣ ደረትሽን ከፍ አድርገሽ ይሄ ልበ ሙሉ ሆነሽ የምትናገሪበት ነገር አለ። እግዚአብሔር ይመስገን ለቤተሰቤ አሁን ምሰሶ ሆኛለሁ ብዬ አስባለሁኝ። እናችን ራሄል በጣም አመሰግናለሁ። በደንብ ነው የገለጽሻት ራሄልን።
እንግዲህ አንቺና የልጅሽ አባት ተለያይታችሁ ነው ልጅሽን የምታሳድጊውና ተለያይቶ በመኖር ውስጥ ብቁ ልጅ ማሳደግ ያው ልጅሽ ያለበትን ደረጃን በዛው ትነግሪናለሽ። ብቁ ልጅ ማሳደግን እንዴት ቻልሽ? ብዙዎቻችን ተለያይቶ በመኖር ውስጥ ያሉ ወላጆች ለማብቃት ይቸገራሉ። በሁለት የተከፋፈለ ሀሳብ በሁለት የተለያየ ቤተሰብ ውስጥ ስለሚሆኑና ይሄንን እንዴት ቻልሽ? ባክሽን እዚህ ላይ ሰፋ አድርገሽ ብትነግሪኝ። ኦኬ እሺ። እንግዲህ መጀመሪያ መለያየቱ የሚባለው ላይ ነው ዋናው ጥያቄ። የልጅሽን አባት በምን አይነት ሁኔታ ትለያያለሽ የሚለው እኔ ትልቁ ጥያቄ ያለው እዛ ጋር ይመስለኛል። እኔ ከልጄ አባት ጋር ስለያይ በጣም ሰላማዊ በሆነ ሁኔታ ነው የተለያየ ነው። እሱ አሜሪካን ሀገር ነው የሚኖረው፣ እኔ ኢትዮጵያ ነው የምኖረው እና በጣም ልጃችንን ለማሳደግ ሁለታችንም ኮሚትድ ሆነን ነበረ። እዛም ቢሆን በአመት 2 ጊዜ ልጄ ይሄዳል አሜሪካን ሀገር ወስደዋለሁ። አባቱ ማግኘት አለበት። አባቱ የሆነ ሀል ብዬ መርጬ ያመጣሁለት እኔው ነኝ አይደለ? ስለዚህ እኔና አባቱ ጋር ያለውን ችግር እንዳያርጌ ሸፍኜ ነው ያሳደግኩት። ባይ ዘ ዌይ ያ ደግሞ ጠቅሞታል እንጂ አልጎዳውም። ምክንያቱም አሁን በመለያየት ሂደት ላይ የማያቸው ነገሮች ወላጆች እኛ በምንሰራው ስህተት ልጆች ተጠቂዎች ሲሆኑ አያለሁኝ። ያንን ነገር አሳልፌ መስጠት ትክክል ነው ብዬ አላሰብኩምም። ለምን እኔ በተፋታ ትዳር ነበር ያደግኩት እኔ ራሴ። ከዛ በኋላ ግን እንዳጋጣሚ የሰርጌ ዕለት ነው እናትና አባቴ ከረጅም ዓመት በኋላ እንደገና እንደ አዲስ መኖር የጀመሩትና ቆም ብለሽ ብዙ ነገር ስታይ ስህተቱ ያለበት ቦታ ላይ መፍታት እንጂ ወደሚቀጥለው ትውልድ ማስተላለፍ ትክክል ነው ብዬ አላመንኩም። ስለዚህ ሁለታችንም የሆዳችንን በሆዳችን አድርገን የተጎዳዳን ሰዎች አይደለንም። የልጅነት ፍቅረኛዬ ነው። በጣም የምወደው ሰው ነው። ከምንም በላይ ደግሞ የልጅ አባት ነው። ላላከብረው ላልወደው አልችልም። አባት ትሆናለህ ተብሎ ተመርጦ በራሴ የመጣ ነው። ስለዚህ ይሄ ችግሩን ትተን ልጃችንን ለማሳደግ ሁለታችንም ተግተናል። ጥሩ ውጤት ላይም አድርሰናል። ያ ማለት ግን ቀላል ነበር ማለት አይደለም። እኔ በአመት 2 ጊዜ አሜሪካን ሀገር መሄድ ነበረብኝ። ልጄን እያስኩኝ ክሪስማስ ላይ ብሬክ ላይ ወስደዋለሁ፣ እንደገና ሳመር ላይ ወስደዋለሁ። 2 ወር አባቱ ጋር ቆይቶ ይዤ እመጣለሁ። ያለ ምንድን ነው ወደድኩም ጠላሁም የልጅ አባት ነው አይደለ? ስለዚህ ልክ እኔ እናትነቱን እንደወሰድኩኝ ለልጄ ደግሞ የአባትነት ክብሩ መንጠቅ ስለሌለብኝ ለአባቱ የሚገባውን ነገር ደግሞ ወስጄ ማድረግ ይኖርብኛል ማለት ነው። እዚህ ደግሞ እኔ ብቻዬን ሳሳድግ ተቸግረሻል ወይ? አልተቸገርኩም። እኔ በጣም መልካም ወላጆች አሉኝ። አባቴ ልክ መፋታቴን ሲያቅ የመጀመሪያ ስራውን መልቀቅ ነበረ። ምክንያቱም በእኛ ሀገር አባባል የሴት ልጅ የሚል በጣም ምናልባት እኔ ግን የሴት ልጅ ሰው እንደ ስድብ ምናምን ይጠቀመዋል። እኔ ግን የሴት ልጆች በጣም ሰክሰስፉል ሲሆኑ አይቻለሁ። የሲንግል ማም ልጆች በጣም ጠንካሮች እንደሆነ አይቻለሁ። ዋን ኦፍ ዘ ፕሩቭ እኔ ቁጭ ያልኩት እዚህ ፊት ለፊትሽ እኔ አለሁኝ። ልጄን ማንም ሰው ሊመሰክርልኝ ከተማረበት ትምህርት ቤት ጀምሮ አሁን እስካለበት ቦስተን ዩኒቨርሲቲ ድረስ ማንም ሰው ሊመሰክርለት የሚችል ጨዋ፣ በጣም ኢትዮጵያዊ፣ ሃይማኖትን የሚያከብር በጣም ጎበዝ ልጅ ነው ያለኝ። ስለዚህ የሴት ልጅ ነው። አዎ ልጄ የሴት ልጅ ነው እና ባህሉ ይሄ የሚሰጠው ነገር እኔ በጣም ነው የሚያሳዝነኝ። ይሄ የምንጠቀምባቸውን ቃላቶች አለመጠንቀቃችን ችግር አለ ወይ ብለሽ ለጠየቅሽኝ ጎዶሎውን እኔ በተቻለኝ አቅም ሞልቻለሁ ብዬ አስባለሁ። ይሄ እንግዲህ ለአንዳንድ ሰዎች አጋጭ ሊሆን ይችላል። የአባትን ቦታ አባት እንጂ እናት አይሞላም ብለው ይላሉ። በእርግጥም ትክክል ነው። አንድ ነገር አምናለሁኝ። የአባት ሮል አለ አይደለ? አሁን ለምሳሌ እንደው በትንሹ ብንጠቅስ ይሄ የወንድ እንቅስቃሴዎች፣ ስፖርታዊ እንቅስቃሴዎች ምናምን ማድረግ የሚችሉበት ቦታ ላይ እኔ በዛ ቦታ ላይ ላልተካ እችላለሁ፣ ግን የሚተካ አካል አደርጋለሁ። ወንድም አለኝ፣ አባት አለኝ፣ ጓደኞች መልካም አሉኝ። ስለዚህ እነሱን ነገሮች ያንን ቦታ የሚተኩ ሰዎች በተቻለሽ አቅም ለማድረግ ትሞክሪያለሽ ማለት ነው እና እኔ በጣም ብዙ አጋዦች ነበሩኝ። የጎደለበት ነገር አለ ብዬ አላስብም። እንዳልኩሽ አባቱም ጋር በአመት 2 ይሄዳል እና ያደርጋል። ይሄ ማለት ግን እኔ እንደዚህ ያደረኩኝ ማለት ሁሉም እናት እንዲህ በፍቺ ላይ ያሉ እናቶች ይሄንን ያደርጋሉ ማለት አይደለም። ምክንያቱም ጥያቄውን ስትጀምሪልኝ ችግሩ ያለው የምትፋችበት ሁኔታ ላይ ነው አይደለ? ቢያንስ ጥፋት አጥፍተናል፣ ግን
በሰላማዊ መንገድ ለመለያየት ካደረግን ልጆችን አፌክት አያደርጋቸውም ብዬ አስባለሁ። ግን ይሄ የሁሉም ሰው ሲቹዌሽን እንዳልሆነ እረዳለሁ። እኔ ምናልባት እድለኛም ሆኜ እንግዲህ በዚህ መንገድ አልፌያለሁ። ግን ስንት እህቶቼ በዚህ መንገድ ያልፋሉ? ጥያቄ ነው። እኔም አሁን ይህን ጥያቄ ያነሳሁልሽ ሪቼ ብዙ ፍች ያለበት የልጅ አስተዳደግ በጣም ልጆቹ ላይ የሚያመጣው ተጽዕኖ አለ እና ያንን ተጽዕኖ እንዴት እንለፈው ነው። ምክንያቱም ብዙ ወላጆች ሴት ከሆነች ስለ ባሏ ወይም ደግሞ ስለ ቀድሞ ባሏ ጥሩ አስተሳሰብ አይኖራትም። ለልጇ የምትነግርበት መንገድ ጥሩ መንገድ አይደለም። ስለ አባቱ መጥፎ ነገር ሊሆን ይችላል። ወይም ደግሞ አባት ጋር የሚያድግ ልጅ ከሆነ ስለ እናቱ የሚወራበት መንገድ ጥሩ አይደለም። አሁን እኛ ላይ በማየውና ከዛ ልጆቹ ላይ ትምህርት ቤት ላይ ታያለሽ ተጽዕኖ አለው። ኮንፊደንስ አይኖራቸውም። ወደ አንዱ ሳይድ ወደ አንዱ ቤተሰብ የማድላት ነገር አለና ይሄን ነገር ሁሉ አልፈሽ እዚህ ስለደረሽ ጥሩ ነው። ግን እዚህ ላይ ትንሽ ተጨማሪ ማብራሪያ ብትሰጪኝ ብዬ ነው። እሺ እንግዲህ እዚህ ጋር አሁን ሴትነትን ረገጥ አድርጌ ማውራት ፈልጋለሁ። ብዙ ጊዜ የኛ ማህበረሰብ ኃላፊነቱን በሙሉ ወይንም ጥፋቱን በሙሉ ወደ ወንድ የምንወስደው ነገር አለ። ሴቷ ደግሞ ትቀበል ትቻል የሚባል ነገር አለ። ሴት አይደለች እንዴ አትችልም፣ በቃ ትዳሯን ዋጥ አድርጋ አትቀመጥም ብለው የሚሉ ሰዎች አሉ። ፍቺን እግዚአብሔር አይፈቅድም፣ ማንም ሰው አይፈልግም። እኔ ሴት ሆኜ ስነግርሽ ወይንም አንቺም እዚህ ጋር ልታግዢኝ ትችያለሽ። ማንም ሴት ልጅ ትዳሯን መፍታት የምትፈልግ አለች ብዬ አላስብም፣ በቂ ምክንያት እስከሌላት ድረስ። ያው በቂ ምክንያት የሚለው ግን ይሰመርልኝ እሺ። ምክንያቱም ሃይማኖቱ የሚፈቅድልን ፍቺ በሚለው ደረጃ የትኛው ደረጃ ላይ ስንደርስ እንደሆነ እናውቀዋለን። ነገር ግን በሰውኛ በምን የምንፋታበት መንገድ ይለያያል ብዬሻለሁኝ አይደለ? ያ ማለት ግን እኔ እንደ ድሮ እናትና አባቶች ተጨቆኜ መኖር የምፈልግ ሴት አይደለሁም፣ ወይንም ያንን የምሰብክ ሴት አይደለሁም። አንድ ሴት እስከምትችለው ድረስ ትችላለች ብዬ አስባለሁኝ። ካቃታት ግን ትሙት ብዬ አልልም። ስለዚህ መንገዷን ግን ስማርትሊ ፍቺዋን በሚገባ መንገድ ማጠናቀቅ ግን የሴቷ ኃላፊነት ነው ብዬ አስባለሁኝ። ምክንያቱም አሁንም ሴት ልጅ እናት ለልጇ ምሳሌና የመጀመሪያ አስተማሪ ናት ብዬ ስለማስብ ማለት ነው። ልጆች የምንመክራቸውን ሳይሆን ሆነን የምናሳያቸውን ነው የሚሆኑት። እኔ በራሴ ልጅ ስላየሁት ነው። ብዙ ተጽዕኖ አሳድሬበታለሁ። እስከሚሰራው ስራ እስከሚማረው ትምህርት ድረስ የኔ ተጽዕኖ እንዳለበት በደንብ ስለማቅ ማለት ነው። ስለዚህ ስማርት ሆኖ ነገሮችን ማሳለፍ፣ አንዴ ነገሮች ከተበላሹና ከተንጋደዱ በኋላ ምን ላድርግ የሚለውን ውሳኔ ምንም እንኳን የሁለቱም ኃላፊነት ቢሆንም ሴቷ ግን ትንሽ ቆንጠጥ ብላ ደግሞ 2 እና 3 ጊዜ ብታስብና የፍቺዋን መንገድ አስተካክላ ለልጆቿ እንደሚበጃት ብታደርግ መልካም ነው ብዬ አስባለሁ። ያኔ አትሊስት የኔ ህይወት ተበላሽቷል፣ ለልጆቼ ግን የምሰጠው ነገር የተስተካከለ እንዲሆን። እዚህ ላይ ደግሞ ምንድነው ፋይናንሻሊ ሴኩርድ ያልሆኑ ሴቶች አሉ። አቅም የሌላቸው ወጥተው ማይሰሩ ሴቶች ላይ ነው በጣም ጭቆና የሚበዛው። እኔ ብዙ ጊዜ ሚዲያ ላይ እናገረዋለሁ። ምንድነው ወቀሳው፣ ድብደባው፣ ማንቋሸሹ ሁሉ ነገር የሚበሳው ስራ የሌላት ሴት ጋር ነው። ራሷን የቻለች ወጥታ የምትሰራ ሴትና ቤት ውስጥ ውላ ምንም አይነት ስራ የሌላት የባሏን እጅ የምትጠብቅ ሴት እኩል አትታይም። ይሄ ሀቅ ነው። እንደ ወደድንም ጠላንም ቢመረንም ዋጥ አድርገን መቀበል ያለብን ሀቅ ነው። አለቀ። እኔ ወጥቼ ራሴን ችዬ እየሰራው እየተንቀሳቀስኩኝ እንደዚህ በዚህ ደረጃ ማንም ሰው ሊያንቋሽሸኝ ይችላል ብዬ አላስብም። እና ሴቶች እህቶቼን በቅድሚያ ወጥተው እንዲሰሩ ራሳቸውን እንዲችሉ ያላገቡ ደግሞ እንደው የሆነ ነገር ሳይቋጥሩ ወንድ ቤት እንዳይገቡ ብዙ ጊዜ እመክራለሁ። ታውቂያለሽ አንቺም አይደለ? ምክንያቱም መከባበሩም ትዳሩም ሁሉ ነገሩ የሚመጣውና የሚሰምረው ያኔ ነው ብዬ አስባለሁ። የልጅነት ይሄ አፍላ ፍቅር ይዞን ሁላችንም ገብተናል። በጣም በልጅነቴ ነው ያገባሁት። ዘቡ ብዬ ግን እንደገባሁኝ ወጣሁኝ እኮ። ያኔ ማሰብ ብዙ 2-3 ጊዜ ቆም ብሎ ነገር ቢኖር ኖሮ እንግዲህ ምናልባት ዛሬ የደረስኩበት ነገር አልደርስም ነበረ፣ ወይ የተሻለ ኑሮ ይኖረኝ ነበረ። እሱን መድኃኒዓለም ነው የሚያውቀው። ነገር ግን ሴት ልጅ ትረገጥ ብዬ ማመን ሴት አይደለሁም በፍጹም።
አሁንም እደግመዋለሁ፣ ሴት ልጅ ትረገጥ ብዬ እማምን ሴት አይደለሁም። ነገር ግን 2-3 ቆም ብላ ለልጆቿ የሚበጃትን ነገር ማሰብ አለባት ብዬ አስባለሁ። በጣም አመሰግናለሁ ልጅዬ፣ በደንብ ነው የነገርሽኝ። ልጆች እንግዲህ የራሳቸው አላማና እቅድ አላቸው። በቤተሰብ ተጽዕኖ ወይም ደግሞ የእኛን አላማ ከማየት የተነሳ አሁን እንዳነሳሽልኝ የእኛን አላማ ወደ መቀበሉ መሄዳቸው አግባብ ነው ብለሽ ታስቢያለሽ? አዎ እንግዲህ ተጽዕኖ ነው። እኔ እንግዲህ ልጄ ሐኪም ሊሆን ነው አይደለ? 3ኛ ዓመት እንዳልኩሽ ቦስተን ዩኒቨርሲቲ ስኮለርሺፕ አግኝቶ ነው ሄደው ሕክምና ውስጥ የገባው በእኔ ነው። እኔ አንድ የሕክምና ድርጅት ነበረኝ። ጠዋትና ማታ ስራዬ ላይ ነበር ሙሉ ቀኑን ሙሉ ወደ 5000 ምናምን ስልክ ነበረ የምናስተናግደው። የዶክተር አለ የኮል ሴንተር ሄልዝ ኮል ሴንተር ከተለያዩ እንግዲህ ክፍለ ሀገሮች ከዚህም ከአዲስ አበባ ምናምን ስልክ ይደወላል። የሚደወለው ስልክ አንድ ሰው ሆስፒታል ሄዶ መናገር ለሐኪም ያፈረውን ነገር በስልክ እየደወለ ያዋየናል። ምንም እንኳን ምልሽ እንዴት እንደምገልጸው አላቅም። ይሄ በኤመርጀንሲ የሚደወሉ ስልኮች አሉ። እነሱ በመርዳት ደረጃ ልንወስደው እንችላለን። ግን አብዛኛው ሰው የሚደውለው የነበረው ነውር ነው፣ እንዴት ይሄንን አሳልፌ ለሐኪም እነግራለሁ ብሎ የሚል ሰው ግን ምቅቅ እያለ እየታመመ ያለ ሰው እዚህ ጋር ልጥቀሰውና ሴክሹዋል ዲስፋንክሽን ላይ በተለይ ወንዶች ላይ ነበረ ጥሪው የሚበዛው ማለት ነው። ስንፈተ ወሲብ የሚያጋጥማቸው ወንዶች ሐኪም ጋር ሄደን ይህንን ነገር ብንናገር በጣም ብለው የሚጨነቁ ወንዶች አሉ። በጣም ማይነር ይሄ ምን ብዬ ልግለጽልሽ፣ ምንም እኮ የሚያሳፍር ነገር ያልሆኑ ነገር ግን ሄደው ለመናገር የሚያሳፍራቸው ነገሮች አሉና the whole day ስልኩ ይሄ ነበረ እና በዛውም ደግሞ ሴት ልጅ ተጎድተው ተደፍረው አሁን እኔ እንዲህ ገኖ የሚወጡ የሆሞሴክሹዋሊቲ ምናምን ነገር አሁን ይወራል አይደል? እኛ ገና ዶክተር አለን ስንመሰርት የዛሬ 13 እና 14 ዓመት በፊት የምናውቀው ነገር ነበረ እና እየደወሉ እንደዚህ ተደፍሬያለሁ እንደዚህ ሆኛለሁ ምናምን ብለው የሚናገሩ ሰዎች ነበሩና ያንን በጣም አንዳንዴ ችግሬን በሙሉ ቤቴ ነበር ይዤ የምመጣው። ምክንያቱም እኔ የሕክምና ባለሙያ አይደለሁም። ድርጅቱን መሰረትኩኝ፣ ማኔጅመንት ክፍሉን ነው ምሰራ ያለሁት። ግን ሐኪሞቹን ሰብስቤ ጠዋትና ማታ እናወራ ነበር። ይሄን ነገር በምን እንፍታው፣ እንዴት ነው ማድረግ ያለብን የሚለውን ነገር እናወራለን። ለካ ሳላቀው ያንን ችግር በሙሉ ደግሞ ይሄድና እንግዲህ ያለኝ ልጄ አይደለ ገብቼ አወራለሁ። በማወራ ሰዓት እንግዲህ ተጨንቆ ነው ብዬ ላስብ አልችልም። ጭንቀት አላየሁበትም። ነገር ግን መፍትሄ ፍለጋ እሺ እንደዚህ ብናርግስ እንደዚህ ቢሆንስ ምናምን የሚል ነገር በጣም እንወያይ ነበረ እንጂ አንተ ሐኪም ሁን ብዬ ሐኪም አላደረኩትም። ስለ እውነት ለመናገር እንደነገርኩሽ እኔ እንደውም ከዛ በፊት የምሰራውን ስራ ኢትዮጵያ አየር መንገድ ሆስተስ ስለነበርኩኝ ፓይለቶችን በተለይ ይሄ ያንግ ፓይለቶችን ሳይ ልጄ ፓይለት እንዲሆን ነበር የምፈልገው እና እየመጣው ቤቢዬ እንደው ፓይለት መሆን አትፈልግም ምናምን እያልኩኝ ኢንሲስት አደረገው ነበረ እና he said no ማማ ለምን አንቺ ኢንሲስት ታደርጊኛለሽ ፓይለት እንደሆን ነበር የሚለኝ የነበረው። at the end of the day ግን ያ ስራ ቦታዬ ላይ ይዤ ቤቴ ድረስ የሄድኩት ችግር ልጄን በምን መፍታት እችላለሁ የሚለው ነገር ውስጡ አደረና የሆነ ሰዓት ላይ ነው በቃ 10ኛ ክፍል ምናምን እያለ ማማ እኔ ሐኪም መሆን ነው ፈልገዋለኝ። and I said no stop because ያ የኔ ሴክተር ነው ገባሽ አይደለም ብያሰብኩ አልኩት ማለት ነው። he said no ማማ እኔ አንቺ ስላልሽ ሳይሆን አላልኩም። እኔ ካፌም አልወጣም እንዳልኩሽ ተጽዕኖ ነው ወደዛ የወሰደውና ልክ 11ኛ ክፍል ሲሆን በቃ ከአባቱ ጋር ተነጋገርን። እንደዚህ እያለ ነው አልኩት። በቃ እንደዛ ከሆነ ሃይ ስኩል መጥቶ እዛው ይጨርስና እናየዋለን። ለምን ልጆች ብዙ ጊዜ የመለዋወጥ ነገር አላቸው። አይተሽ ከሆነ ዛሬ እንደዚህ ነው ፈልገው ይላሉ፣ ነገ ይለውጣሉ ምናምን። እውነትም 12ኛ ክፍል አሜሪካን ሀገር ጆይን አደረገ። ከዛ he got his scholarship እና ኦሃዮ ዩኒቨርሲቲ ነው መጀመሪያ የሄደው። እዛ ደግሞ እንደገና የተለየ ቆንጆ ስኮለርሺፕ አግኝቶ አሁን ቦስተን ዩኒቨርሲቲ ላይ የፕሪሜድ ኮሌጁ ላይ ገብቷልና ስለ እውነት እኔ ተጽዕኖ አድርጌበታለሁ ብዬ አላስብም። ተጽዕኖ ብናደርግም ግን ይሰራል ብዬ አላስብም። አንድን ልጅ ይሄንን ነው መሆን ያለብህ ብለሽ ካሳደግሽው የራሱ የሆነ እኮ ደግሞ አለ። በተለይ አሁኖቹ ልጆች እኛ እንኳን የሞኙ ዘመን ልበለው በእኛ ጊዜ
እንደዚህ ሁኝልኝ እሺ ነው። በእኛ ጊዜ ደግሞ አስተማሪ የሆነ የሚባል የሆነ ወቅታዊ የሆነ በእድሜያችን የተለያዩ ነገሮች አሉ። ሆስተስ አሁን በእኔ እድሜ አስተማሪ ሆስተስ ምናምን ይባል ነበር። እንግዲህ ነው ሁለቱንም ቀምሼዋለሁ። አስተማሪም ሆኜ አይቼዋለሁ፣ ሆስተስም ሆኜ አይቼዋለሁ። ነገር ግን የኔ መክሊት የቱ ጋር ነው? አሁን ነው ፈልጌ ያገኘሁት። የኔ መክሊት አንድ ቦታ ላይ እንደዚህ ቁጭ ብሎ መስራት እንዳልሆነ አይቼዋለሁ። ገባሽ? በቃ ይሄ የደጁ ስራ ይሄ አክቲቪቲውን ሌላውን በጣም ወደዋለሁ እና ተጽዕኖ ብዙም ያስኬዳል ብዬ አላስብም። በትክክል ገልጸሽልኛልና ሪችዬ ስለ ቤተሰብ ውስጥ ያለው ተጽዕኖ ይህንን ያክል ካወራን አንዳንድ ወላጆች አሉ ማለት ለምሳሌ ልጄ ዶክተር መሆን አለበት ወይም ደግሞ ልጄ ኢንጂነር መሆን አለበት ብለው ከዛ ልጆቹ ወደማይፈልጉበት አቅጣጫ ይሄዱና የማይሆን ውጤት የሚያመጡ ልጆች አሉና አንቺ ተጽዕኖ ያልፈጠርሽ እናት ነሽ፣ ወላጅ ነሽ። ጥሩ ነውና ሪቺ ባባዬን እንግዲህ ከተወሰነ ከ3 ከ4 አመት ጀምሮ ውጭ ነው ያለው። እስቲ አጋጣሚ በጣም ናፍቆሽ ኢሞሽናል ሆንሽበትን አጋጣሚ መሀል ላይ እስቲ ብናወራው በምን መልኩ ያንን ሰዓት እንዳለፍሽው። በጣም ልጆች ይናፍቁናል፣ የሆነ ሰዓት ጠረናቸው ይናፍቀናል። እስቲ ይሄን ነገር እሺ ወደ ጥያቄሽ ከመግባቴ በፊት እዚህ ላይ አንድ አጽንኦት ሰጥተን እንድናልፈው የምፈልገው ነገር አለ። ስለ ልጆች ተጽዕኖ የሚለው ማለት ነው። ልጆችን ሐኪም ሁን ኢንጂነር ሁን ምናምን ብሎ ከማለት ይልቅ እኛ ልጄን በምንድነው ያሳየነው መሰለሽ? ተምሮ እስከ መጨረሻ ትምህርት እንደማያልቅ ለምሳሌ አባቴ አሳይቶታል። አባቴ በ78 አመቱ የመጨረሻውን ዲግሪውን ሰርቶ አሳይቶታል። ስለዚህ የሚሻለው የሚመስለኝ ማለት ነው እኔ አሁን ልጄን ብትጠይቂው አያቱ 78 አመቱ ላይ ዲግሪውን ሲወስድ ባይኑ አይቷል። ስለዚህ ትምህርት እንደማያልቅ ሁሌ መማር እንዳለበት በፈለገው መንገድ እንጂ ሐኪም ስለመሆን ፓይለት ስለመሆን ምናምን ተነግሮት አያውቅ። እንዳልኩሽ እኔ ነኝ እንደውም በልጅነቱ እንደው ስለማየ ነበረው ያንን ነገር የሚለው ነገር ግን እኔ የወላጆቼ እገዛ በጣም ስለነበረ በሚገርምሽ ሁኔታ አባቴ ትልቁን እንግዲህ ክብሩን ይሰድ በዚሁ አጋጣሚ ሳላመሰግነው ማለፍ አልፈልግም። ገብቶ በ78 አመቱ ተመርቆ ወጥቷል እና ልጄን ብትጠይቂው he is a very proud grandson by the way እኔ እኮ አያቴ ነው የሚልሽ ገባሽ? ቁጥርን የሚያህል ነገር እንግዲህ በ78 አመቱ በአካውንቲንግ ነው ደግሞ ተመርቆ የወጣው። ቁጥርን እኔ አሁን ብትጠይቂም እንደው ይዘገንነኛል ሁሉ ቁጥር ማየት አልፈልግም። ያ ማለት ምንድነው እውነት ይገባኛል ብዬ አስባለሁኝ። ነገር ግን እንደ አባቴ አርጎት የለ እንደ በ78 አመቱ። ስለዚህ እኛ ቤተሰብ ውስጥ ምንድነው የሚገባን ነገር መማር ማንበብ እንዳለብን ነው። that's it። ስለዚህ ተጽዕኖ የምንፈጥረው ልጆች እንዲማሩ እንጂ የሆነ ፕሮፌሽን እኛ የምንፈልገውን ፕሮፌሽን እየወሰድን ብንሰጣቸው ሰክሰስፉል ናቸው ብዬ በፍጹም አላምንም። ወደ ጥያቄው አሁን ደግሞ ልመለስና እንግዲህ እንደ እናት አንጀት ባብተሽ አታውቂም ወይ የሚለው ትንሽ ጠንካራ እናት ነኝ ብዬ አስባለሁኝ። ወይንም ደግሞ ነገሮች እንግዲህ እግዚአብሔር ይመስገን እንዴት እንደምገልጽ አላውቅም። መሄድ ብፈልግ በምንም ሰዓት ተነስቼ መሄድ የምችል እናት ነኝ። እንግዲህ ጥሩ ስታተስ ላይ ያለሁኝ ልጄ ቢናፍቀኝ ተነስቼ ሄዳለሁ። እንደዛ ነው ማደርገው። ነገር ግን አላማ አለን አይደለ? እኔም ልጄም የተለያየንበት በእርግጥ በጣም አታችድ ሆነን አብረን ይኖር ነው። በጣም የከበደኝ የመጀመሪያ ጊዜ ዩኒቨርሲቲ ወስጄው እንደው ለመጀመሪያ ጊዜ አሜሪካን ሀገር የሄደ እስኪመስለኝ ድረስ ማለት ነው ያንም ያህል ግቢ ውስጥ ልጄን ለቅቄ ስወጣ የተሰማኝ ስሜት ነው እንጂ ስለ እውነት አሁን ቢናፍቀኝም እድሜ ለቴክኖሎጂ ቪዲዮ ቻት እናደርጋለን we do everything። በዛ ላይ አላማ አለው እኔም አላማ አለኝ። ስለዚህ ልጄ እንዲማር እንጂ ለራሴ ያንን አልነግረውም። ምንድነው አንድ ልጅ ከባድ ነው አይደለ? አንድ ልጅ ከባድ ነው ማሳደግ። ከአንዳንድ ሰዎች ጋር በጣም እታገላለሁ በዚህ አንድ ልጅ ስላለሽ ነው። ሶሻል ሚዲያ ላይ እንግዲህ ኮሜንት ላይ አይተሽ ከሆነ አላቅም አንቺ ነገሩ የቀለለሽ አንድ ልጅ ስላለሽ ነው ብለው የሚሉኝ ሰዎች አሉ። አንድ ልጅ ማሳደግ ማለት በጣም ከባድ ነገር እንደሆነ በዚሁ እንግዲህ ለተመልካቾችሽ መንገር ፈልጋለሁ። አንድ ልጅ ማለት ብቻውን ያለ እህት የሌለው ወንድም የሌለው ማለት ነው። አንቺ በተለይ እኔ እንደ ሲንግል ማም ደግሞ እናት ማነው አባት ሆናለሁ፣ እህት ሆናለሁ፣ ወንድም ሆናለሁ። ቢከፋው የሚያወራው ጓደኛ እዛ ወንድም እህት የለውም። ስለዚህ አም ሂር ለሁሉ ነገር I have to be there
ለልጄ ማለት ነው። ስለዚህ አንድ ልጅ ማለት በጣም ከባድ ነው። እንዴ ሁለት እኮ ልጅም ትተሽ ትወጫለሽ እንደ ኢትዮጵያዊ እንትን ቀላል ነው አይደል? እዚህ ሀገር ስለማይከሰስ እንግዲህ አሁን ከውጭ ሀገር ከ14 ዓመት ልጅ በላይ በታች ከሆኑ ትተሽ መውጣት አትችይም። ከዛ በላይ ግን እርስ በርሳቸው እንትን ይሆናሉ ተብሎ ስለሚታሰብ ችግር የለውም። ካልዛ ግን ትታሰሪያለሽ ሁላ። ስለዚህ ሁለት ልጅ ማለት አትሊስት ያወራሉ፣ ይጫወታሉ። ካንቺ በርደን የሆነም እኮ ስራ መስራት ስትፈልጊ በቃ ተጫወቱ ብለሽ ዘግተሽ ትወጫለሽ። እኔ ለማን ነው ተጫወት ብዬ የምወጣው? ስለዚህ አንድ ልጅ ማሳደግ እንዲያውም በጣም ከባድ ነው። ነገር ግን እንዳልኩሽ ሴትም ወንድም ሁሉንም ነገር አንዳንዴ ይኮናል አይደለ? ሲንግል ማም ስትሆኚ ሁሉን ነገር አንዴ ትሆኛለሽ እና ብዙ ከፍቶኛ አያውቅም። ስለ እውነት ከፍቶኛ አያውቅም። በጣም ደስ ይላል ሪቺ፣ አንቺ ያለሽበት ሁኔታ ነው ይሄና ጥሩ የሚያስተምር ነገር ነው። ሪቺ ስለ ቤተሰብ ስልክ አጠቃቀማችን እንዴት ነው? ለዚህ ትውልድ ያለው ቴክኖሎጂ ላይ በጣም እንትን እንላለን እና አንቺም ሶሻል ሚዲያዎች ላይ በጣም ትጠቀሚያለሽ። ምንስ ያክል ሰዓት በቀን ትጠቀሚያለሽ? ሌሎችስ ወላጆች ምን ትመክሪናለሽ? ስልክንና ልጅ አስተዳደግን። ኦኬ እሺ፣ ጥሩ ጥያቄ ነው። እኔም ብዙ ጊዜ አንስቼዋለሁ። ቴክኖሎጂ ምንም ጥያቄና መልስ የለውም፣ ጥሩ ነው። ዘመኑ ያመጣልንን ነገር መጠቀም አለብን። ከመንቀፍ ይልቅ ምንድነው ዘመኑ ያመጣልሽን ነገር ፕሮፐርሊ መጠቀም፣ ስርዓት በያዘ መልኩ መጠቀምን አምናለሁኝ። አሁን ያለን ወላጆች እኛ ራሳችን 24/7 ስልክ ላይ እያሳለፍን ልጆቻችንን አታድርጉ፣ ስልክ አትዩ፣ ቲክታክ አትጠቀሙ or whatever ሌላ ፕላትፎርሞች አትጠቀሙ ብለን እንመክራለን። እንዴ እዚህ ጋር መጀመሪያ ማን ነው እንዴ ዋናው? እዚህ ጋር ያለ ነው። ስንቶቻችን ነው ልጆቻችንን መጽሐፍ እያነበብን የምናሳይ ያሳደግን? ልጆቻችን እኮ መኪና እየነዳን በአንድ እጃችን ስልካችንን ይዘን ስንሄድ ነው የሚያውቁ። ስለዚህ እነዚህ ልጆች ከኛ ምንድን ነው የሚማሩት ነው። እኔ ትውልድ ሲወቀስ ተቃዋሚ ነኝ። ይህንን ትውልድ የቀረጽ ነው እኛ ነን ብዬ አስባለሁ። ለዚህ ትውልድ ተጠያቂ ትውልዶች እኛ በእኔ ጄኔሬሽን ያለን ትውልዶች ነን ብዬ አስባለሁኝ። ስለዚህ እኛ ራሳችን ይህንን ፕላትፎርሞች፣ ስልኮች whatever you call it አዲስ ቴክኖሎጂዎች በአግባቡ መጠቀም በቅድሚያ የኛ የወላጆች እንግዲህ ስርዓት ይዘን መጠቀም የራሳችን ግዴታ ነው ብዬ አስባለሁ። ቅድም ልክ እንዳልኩሽ ልጆች እኛን አይተው ነው የሚሆኑት። እኔ ሶሻል ሚዲያ ቲክቶከር ራይት ሶሻል ሚዲያን መጠቀም ከጀመርኩኝ 14 ምናምን 15 ዓመት ፌስቡክ ማለት ነው። ሶሻል ሚዲያ እንግዲህ ተጽዕኖ ፈጣሪ እንኳን ተብዬ የተሸለምኩት የዛሬ ስንት ዓመት በጣና አዋርድ። እኔ ይቅርታ አድርጊልኝና ቲክቶክ ላይ በቀን ይሄ ሁላ እየወጣው ቪዲዮ ሰራለሁኝ እንጂ ከአንድ ሰዓት በላይ ስልኬን አሳይቼ ማረጋገጥ እችላለሁ። ተጠቅሜ አላውቅም። አንድ ሰዓትም የሆነ ሳለ የሆነ ነገር ሳገኝ ሆነ የምፈልጋቸው I don't scroll the whole day no I don't do that because የምፈልጋቸው ነገሮች አሉ። የሚጠቅሙኝን ነገሮች ሴቭ አድርጌያለሁ፣ እነሱ ነው ያለው እንጂ the whole day ቲክቶክ ስክሮል እያደረኩኝ የማይሰው አይደለሁም። እኔ በጣም ጊዜ የሚያንሰኝ ሴት ነኝ። ብዙ ስራ አለኝ። ከቀን ከጠዋት እስከ ማታ የምሰራውን ስራ በፕሮግራም የማረግ ሰው ነኝ። ጊዜን ደግሞ ዝም ብዬ መስጠት አልፈልግም ለማይረቡ ነገሮች ማለት ነው። ምናልባት አሁን ያለሁበት እድሜ ይሄንን እንግዲህ እንዳስተውል አድርጎኛል ብለሽ ካሰብሽ በእኔ እድሜ ያሉ ሰዎች ስቲል ቀኑን ሙሉ ቲክቶክ ላይ የሚውሉ አያለሁኝና የሶሻል ሚዲያ አጠቃቀማችንን ብናሳጥረውና መልክ ብናስይዘው መልካም የሚሆነውና ጠቃሚ የሚሆነው ለራሳችን ነው ብዬ ነው ማስበው። ቢካዝ ሶሻል ሚዲያው ጥሩም ነገር ሰጥቶናል፣ መጥፎም ነገር አቅርቦልናል። መርጠሽ መጠቀም የራስሽ ፋንታ ነው። እኔ በጣም የማዝነው አንባቢ ትውልድ ስላጣን። እኔ ኤክስፖዠር ወደ 70 ምናምን ሀገር ዞር ያለው አይቻለሁኝ። ካየሁት ኤክስፖዠር በዘለለ ወይንም በበለጠ ያነበብኩት ወይንም እያነበብኩት ያለው ነገሮች ነው የጠቀሙኝ። ምንም ጥያቄና መልስ የሌለው። እኔ ትልቁ ትምህርት ቤቴ መጽሐፍ ነው። ስለዚህ እንደው ትንሽ ጊዜሽን እንዴት የሰው ልጅ 3 እና 4 ገጽ እንኳን በቀን ማንበብ ያቅተዋል? ደግሞ ይሄ ነገር በእኔ እድሜ ድሮ መጽሐፍ እየተዋዋስን ምናምን ስናነብ ነው ማቀው። አሁን ግን የአሁኑ ትውልድ ያነባል ወይ? እኔ ይቅርታ አድርጊልኝ ነው አያነብም። ስለዚህ ይሄ ደግሞ ችግሩ የወላጅ ነው ብዬ አስባለሁ። ነገ ግን ይቆጫል። የሚገርምሽ ነገር እኔ ትልልቅ ስብሰባዎች እገባለሁ፣ ከትልልቅ ሰዎች ጋር አገናኛለሁ። ማንም ሰው ፊት ብቀርብ ግን እማወራው ነገር አለኝ። ምንም ጥያቄ የለውም። ኮንፊደንስ አለኝ። ያ ነገር የመጣው ከየት ነው?
አለቀ። ሶሻል ሚዲያ እኮ ቀን ሙሉ በማገላበጥ ማመጣው ነገር የለም። ሶሻል ሚዲያ ላይ ያሉት እንደኔ አይነት አንድ አይነት ሰዎች ናቸው። ከማን ነው እየተማርኩኝ ያለሁት? አጠገቤ ማን ናቸው? ጓደኞቼ እነማን ናቸው? ይሄንን መለየት መቻል አለብኝ። ይሄ ደግሞ ሊያደርግሽ የሚችለው አንድና አንድ ነገር እንዳልኩሽ ራስሽን በመገንባት በእውቀት ነው። ኦፍ ኮርስ ማልክደው ነገር ቲክቶክ ላይ በጣም ጥሩ ነገሮች አሉ። እነዛን ግን እንለያቸው ነው እና ዋናው ተጠያቂ ሶሻል ሚዲያው ላይ እኔ ወላጅ ነው ብዬ ነው የማስበው። አዎ ብዙዎቻችን ልጆቻችን አጥኑ ብለን እኛ ቲክታክ ከፍተን ቁጭ የሚል ወላጅ ያለበት ጊዜ ነውና በጣም አጠቃቀማችንን ብናስተካክል ትውልድ እናተርፋለን ብዬ አስባለሁ። ሪቼ ሴት ልጅ የራሷ ገቢ ወይም መተዳደሪያ መኖሯ ተጽዕኖ አለው ትዳር ላይ ብለሽ ታስቢያለሽ? በፍጹም የለውም። በጣም ብዙ ሰው የሚያስበው እንደዛ ነው። ምንድነው አንድ ሴት ልጅ በጣም ቀና የምትለው ወይንም ትዳሯን ለማፍረስ የምትቸኩለው ወይንም እንዴት ነው ይሄ ዘርበይ ሲላት ዘርበል የምትለው ገቢ ሲኖራት ነው ብለው የሚያስቡ ሰዎች አሉ። እኔ ስለ እውነት ለመናገር ያንን በጣም መቃወም ሴት ነኝ። እዚህ ጋር ስራ የምሰራው ኑሮዬን ለመለወጥ አለው ያለንን መቼስ እኔ የኖርኩትን ህይወት ልጄ ላይ ማምጣት የምፈልግ ሴት አይደለሁም። የሆነ ህይወት ኖር ያለው አሁን ደግሞ ለልጄ የምሰጠው የተሻለ ህይወት መሆን አለበት። ስለዚህ አሁን ያለው ደግሞ ጊዜ ሴትም ወንድም ወጥቶ እኩል ካልሰራ ኑሮው ራሱ እያየሽ ነው አይደለ ያለው ነገር። ያ ግን ማለት ሴት ልጅ ገቢዋ ከፍ አለ። ለምሳሌ እኔም ብትወስጂ ከልጅ አባት ጋር ገቢዬ ከፍ ያለ ነበረ። ነገር ግን በጭራሽ እሱ አላጋጨንም። በጭራሽ በቃ እንደውም ሰርተን መለወጥን እኔ ይሄን አመጣለሁ አንተ ይሄን ታመጣለህ ይሄን እንደዚህ አድርገን እናደርጋለን። እኔ ሴት ልጅ ላይ ስለ እውነት እንደዚህ ይወራል እንጂ እኔ እስከማውቀው ድረስ ወይንም አካባቢዎቼ ካሉ ሴቶች ወይንም ደግሞ እንዳልኩሽ ወመን ኢምፓወርመንት ላይ እምሰራውና ብዙ ሴቶች ስለማወራ አንድም ሴት አቅም ስላለኝ ብላ የተንጠራራች ሴት አይቻላል። አፊው ሊኖሩ ይችላሉ፣ ግን አሁን የምናወራው ማጆሪቲው ነው አይደል? ጥናት እንግዲህ የተሰራበት ነገር ስላልሆነ በፐርሰንቴጅ ማስቀመጥ አልችልም። ነገር ግን ሴት ልጅ ገቢ ሊኖራት ይገባል ብዬ ማምን ሴት ነኝ። ለምን እቤት የተቀመጠች እናት ብትሆን ባልትና እየሰራች ሸጣ ለጎረቤቶቿ እንዴ ዳቦም ጋግራ እኮ እስቲ ዳቦ ይንቀመሱልኝ ብላ እኮ ነገ መሸጥ ትችላለች። ይሄ ከስንፍና ጋር የተያያዙ በጣም ብዙ ብናወራቸው የማያልቁ የኛ ራሱ የሴት ችግሮች አሉ። የሴት እመቤት የቤት እመቤት መሆን እኮ በጣም መታደል ጥሩ ነው። እኔም እፈልጋለሁ አይደለ? ነገር ግን የራስ የሆነ ገቢ አንቺን ጎረቤቴን እያየው እንዳልቀና አንዳንዴ እኮ እግዚአብሔር ሁሉ ነገር ሰጥቶናል አይደለ? ተሰጥቶን ግን ባንቺ እንድቀና የሚያደርገኝ የራሴ ድክመቶች ሊሆኑ ይችላሉ። ስለዚህ እኔ ትዳር ላይ ተጽዕኖ አለው ብዬ በፍጹም አልልም። እንደውም መተጋገዝ ነው ያለብን፣ መተባበር ነው ያለብን። ሴት ልጅ ገበያዋ ጨመረ እሰየው፣ ለቤቷ ነው፣ ምን ችግር አለ? እኔ አሁን ለምሳሌ በጣም ብዙ ቢዝነሶች አሉኝ አይደለ? እንደው ሌትስ ሴይ እንደው ግልጽ እናውራውና አንድ የባንክ ማኔጀር 70,000 80,000 ምናምን ደሞዝ ያለው ባገኝ ላላገባ ነው? የኔ ስንት ጥፍ ይበልጣል ብዬ ላላገባ ነው? ማይሆን ነገር ነው ማይሆን ነገር ነው። እና ምንድነው በጣም ብዙ ሰዎች ይሄንን ሲሉ ሰማለሁኝ። ሴት ልጅ ገቢ መኖሯ ግድ ነው ብዬ ነው ማስበው። እኔ በዚህ በዘጋው ነው የሚሻለው። በጣም ደስ የሚል ነገር ነው። እስቲ አሁን ደግሞ ወደ ሙያ እንምጣና ኦኬ እሺ ምግብ ለልጅሽ ታበስይለት ነበር? ምንም አልዋሽም፣ አላበስልም። ድሮም አዎ ማለት አላበስልም ሳይሆን በጣም አስፈላጊ ከሆነ ገባለሁ። ነገር ግን ያው ነገሮች የተመቻቹ ነበሩ እና ብዙም ስለ እውነት አላረግም። ግን እንደው በሳምንት አንዴ ከቤተ ክርስቲያን ስንመለስ ምናምን ሌትስ ኩክ ምናምን አብረን ልጅም ይወዳል ላይክ ገብተን አብረን ኩክ እናረጋለን ምናምን እንጂ እንደዚህ ባለሙያ ነኝ ብዬ ገብቼ ለልጄ ነው እንደዚህ ልጄ እኔ ያልሰራሁትን አይበላም ምናምን ሴት አይደለሁ ነው አይደለሁ። ሪቺ ልጆቻችን ጋር ለመቀራረብ ጊዜ ማሳለፍ አለብን ብዬ አስባለሁ። እና አንቺ ባባዬ ጋር እንዴት ነው? በምን አይነት መልኩ ነው የምታወሩት? ጊዜያችሁን በምን አይነት መንገድ ነው የምታሳልፉት? ኦኬ እኔ ልጄ እዚህ ሀገር እስካለ ድረስ ከ11 ሰዓት በኋላ ስራ ሰርቼ አላውቅም። በምንም ተአምር እዚህ ጋር
የሆነ ቢዝነስ ዲል ቢመጣልኝ እንግዲህ የሚያቆኛል ጓደኞቼ ቅርብ ሰዎቼ ከ11 ሰዓት በኋላ እደጅ ሆኜ ተገኝቼም አላቅም። ምክንያቱም አንድ ያለሁት እኔ ነኝ። ስለዚህ መግባት ነበረብኝ ከልጄ ጋር ከ11 ሰዓት በኋላ ያለውን አብረን መክሰስ እንበላለን። ከዛ እሱ ወደ ጥናት ክፍል ሲገባ ዋክ በጣም ነው የምወደው። ዴይ ቱ ዴይ ላይፌ ነው። ዋክ ይሄዳለሁኝ። ከዋክ ስመለስ ብሬክ አለ ትንሽ ብሬኩ ላይ እናወራለን። ከዛ እንደገና ተመልሶ ጥናቱ ላይ ይገባል ምናምን። ላይፋችን እንደዚህ ነው ሄደው ምንም የማይካድ ነገር ቅዳሜ that was called mommy's day ነበር እኛ ቤት የሚባለው። ለቅሶ ሰርግ ምናምን የሚባል ነገር እኔ ቅዳሜ ቀን በተአምር ተሳትፌም ሄጄም አላቅ። ሶሻል ላይፌ በጣም ፑር ነው። ምክንያቱም አሁንም እንዳልኩሽ ልጄን ብቻዬን ያሳደግኩኝ እናት ስለነበርኩኝ ግዴታ ለልጄ ስለማስፈልገው ቅዳሜ ማሚስ ዴይ ነው። ከጠዋት እስከ ማታ ድረስ የተለያዩ አክቲቪቲዎችን እያደረግን አብረን እንውል ነበር። ፈረስ እንጋልባለን፣ ቴኒስ እንሄዳለን፣ ዋና እናረጋለን፣ ላይብረሪ እንገባለን። ውድድ የሚያስፈልጉትን ነገሮች በሙሉ ከልጄ ጋር ያረኩኝ እናት ነኝ። በፍጹም ወደ ኋላ ሄጄ የሚቆጨኝ ይሄንን ሳላረግ ምናምን ብዬ የምል እናት አይደለሁም። ፉሊ ለልጄ ኖር ያለሁኝ ለልጄ አድርግ ያለሁኝ። ከዚህ ሀገር ሲሄድ ነው መኖር የጀመርኩት ልበልሽ። መኖር ኢን ሴንስ ጓደኞቼን በፈለኩበት ሰዓት ማግኘት፣ ከ11 ሰዓት በኋላ መሄድበት ቦታ ካለ መሄድ ምናምን የጀመርኩት ልጄን ከጨረስኩኝ በኋላ ነው። አሁን አም ፍሪ ውመን። ሪቺ አሁን በዚህ አያይዘሽ እንድትነግሪኝ የምፈልገው ብዙ ጊዜ በአንቺ ደረጃ ያሉ ሰዎች ብዙ ስራ ያላቸው ብዙ ድርጅቶችን የሚያንቀሳቅሱ ሰዎች የሚሉት ነገር አለ። ለልጆቻችን ሰዓት አጣን፣ ጊዜ የለንም፣ በምን ሰዓት እናገኛቸው፣ በጣም ቢዚ ነን፣ በስራ ተወጥረናል ይላሉና ኢቭን እንኳን ልጆቻቸውን በሳምንት የማያገኟቸው አሉ። ልጆቻቸው ሲተኙ የሚገቡ ጠዋት እንደተኙ የሚወጡ ወላጆች አሉና እስቲ አንድ ነገር በይን ስለዚህ። ኦኬ እሺ፣ እንዴት አቻችለው ማለፍ እንዳለባቸው። አዎ እንግዲህ አሁን ጥያቄው ባንቺ ደረጃ ያሉ ነው አይደለ? በእኔ ደረጃ ያሉ ሰዎች ከሆኑ ኃላፊነትን ለሰው መስጠት ስለማይወዱ ነው እንጂ በብር ሁሉም ነገር ተቀጥሮ መሰራት የሚችልበት ጊዜ ላይ ነን አይደለ? ፓርትነርም እያደረግን እኮ እንችላለን። እኔ በጣም የዚህ ተቃራኒ ነኝ። ኃላፊነት ስራዎቼ ላይ በሙሉ አሉ። የሚሰሩ እንዴት ነው ብቁ አድርጌ ቦታው ላይ ያስቀመጥኳቸው ሰዎች አሉ። ወደድሽም ጠላሽም ደግሞ አንዳንድ ቦታዎች ላይ የሚጎድሉ ነገሮች እኮ አሉ። ሳይኖሩ ቀርተው አይደለም። እኔ ፐርፌክት ነኝ እንዴ? አይደለሁም እኮ አይደለ? ጎዶሎችን እየሸፈንኩኝ እያለፍኩኝ ምናምን ስራ ማሰራ ሴት ነኝ። ምንም የማልደራደርበት ነገር ልጅ ላይ ነው። ልጆች አምሽተው እየገቡ የሰው ልጆች እኮ ነው ብዙዎቹ የሚያሳድጉት፣ እናውቀዋለን አይደለም? የሚያወሩት ቋንቋ የእናትና አባቶቻቸው ነው እንዴ? አይደለም እኮ። ልጅን እኮ አይቶ ማን እንዳሳደገው ለመገመት በጣም ቀላል ነው። አሁን የምናያቸው አይነት ልጆች እንደው አንዳንዴ ቆም ብዬ ሳስበው መቃከል ያሳደገው ቀላል ነው ለማለት ማለት ነው። ወላጅ እናትና ሴት ልጇን ባለባበስ እንኳን መለየት ያልቻለበት ዘመን ላይ ነው። እናት ለልጇ ምን እያስተማረች እንደሆነ እንግዲህ በጣም ግራ የሚያጋባ ወቅት ላይ ነን ያለ ነው። ስለዚህ ለልጅ ጊዜ ካልተሰጠ ባይወለድ መጀመሪያውኑ በቃ ቢቀር ወይንም ስንጠግብ የደጁን ህይወት ነው አይደል አሁን እያጓጓን ያለ ነው። ሌላ እኮ ምንም ሊሆን አይችልም። እኔ በስራ የሚሳበብ ነገር ብዙም አልደግፈውም። ስራዎች ያስወጣሉ። አዎ እኔ በወር 2 እና 3 ሀገር በራለሁኝ። ያ ማለት ግን ነገሮችን አስተካክዬ እሄዳለሁ። እዛ ባለሁበት ወቅት እዚህ መደረግ ያሉበትን ነገር አረጋለሁ። ስመለስ ግን ፉሊ ታይሜን ለልጄ ነው የምሰጠው። ሲጀበር ይሄ መመሸት ምናምን የሚለው ነገር የት ነው የሚመሸው? የማታ ስራ ተጀምሯል እኛ ሀገር። እኔ ስለማላቅ አመ ቢዝነስ ውመን ከማንም በላይ እየሮጥኩ ያለው ሴት ነኝ። ማታ ግን የሚያሰራኝ ስራ አግኝቼ አላቅም። ቢዝነስ ሚቲንጎች አሉኝ። አዎ ቢዝነስ ዲነር አለኝ። አዎ አለኝ። ነገር ግን እስከ ስንት ሰዓት ድረስ ማድረግ ራስሽን እንደሸጥሽው እኮ ነው ለሰው አይደለ? እኔ ካንቺ ጋር ስተዋወቅ ስልክ ስትደውይልኝ ስንቴ ነው ማነሳው? ስንቴ ሞክረሽ ነው ማነሳው? ምክንያቱም ያ ቀን የምጠቀምበትን ሰዓት በፕሮግራም ነው የምጠቀመው። ስለዚህ ማታ ማመሽበትን ሰዓት ደግሞ መገደብ ነው። እኔ አሁን ለምሳሌ ማንም ሰው ከ3 ሰዓት በኋላ ስልኬ ላይ እንዲደውል አልፈልግም። ቢደውልም አያገኘኝ። አለቅ ዶንት ዲስተርብ ኢትስ ሚ። ራሄል ጋር የሚደውሉ ሰዎች ከዛ ሰዓት በኋላ መደወል አይችሉም። ራስሽን እንደሸጥሽ ነው። እኔ እዚህ ቦታ ላይ ስመጣ ይሄንን ኢንተርቪው ሳደርግ በጣም ብዙ ሰዎች ያዩኛል። ራሴን በአንድም በተዘዋዋሪ መልኩ እየሸጥኩኝ ነው ያለሁት ለፐብሊኩ። አንቺም እንደዛው ሰው ስትተዋወቂ ጀምረሽ ራስሽን እየሸጥሽ ነው ያለሽው። ስለዚህ ራስሽን እንግዲህ ማዋደድም ማራከስም
የምትችይው ራስሽ ነሽ። ስለዚህ የሚመሽበት ስራ አላቅም። የሚመሽበትም ስራ ካለ ለሰው ኃላፊነት እየሰጡ ለልጆቻቸው በጊዜ ቢገቡ የዘሩትን ያጭዳሉ። ጥሩን ማለት ነው። ካለበለዚያ ግን ይሄው የምናየውን ነገር እናረጋለን። በጣም የብዙ ቤት ችግር ነው እና እኔ ብዙ ጊዜ ትምህርት ቤት ላይ የወላጅ ኮሚቴ ነኝ እና ብዙ ጊዜ የሚጠፉ ልጆችን ወላጆች ስታናግሪ በጣም ስራ ይበዛብናል ነው እና ጥሩ መልእክት ነው ያስተላለፍሽልኝ። አመሰግናለሁ ሪቺ። እንግዲህ አንቺ ብዙ ጊዜ ሴቶች ላይ ትሰሪያለሽ እና ብዙ ያልተነገሩ ነገሮች አሉሽ ለሴቶች ከሚዲያ ውስጥ ውጭ ብዙ ተደራሽ ትሆኛለሽ። ኢቭን እንኳን ሴቶችን ሰብስበሽ በምታገኝ ጊዜ ለምንም አይነት ሚዲያ ክፍት አታደርጊም። ይቅርታ እንግዲህ ሚስጥር ካወጣው እና ይሄ ልበ ቀናነት ልበ መልካምነት ከየትኛው አስተዳደግ ነው የመጣው? ከማንስ ነው? እሺ እንግዲህ ሚዲያው ላይ ለምን አታውጩም? እንደምታውቂው ዙሪያው እንግዲህ ሚዲያ አለኝ አይደለ? ነገር ግን ኑ አብረን እናልቅስ፣ ኑ ችግራችንን እናውራ፣ በችግራችን ኑ ስቀንበት እንሂድ እያልኩኝ ሚዲያ ካሜራ ቀርቦ የትኛዋ ሴት ናት ወጣ ራሷን ገልጻ ታውቂዋለሽ? አንድ ፕሮግራሜ ላይ ነበርሽ አይደለም? ማንተዋወቅ እህትማማቾች ሆነን ሄደናል አይደለም? ኑ እስቲ ለጓደኛ ማታወሩት፣ ለእህት ማታወሩት፣ ለዘመድ ማታወሩት ችግራችሁን ኑና ከማታውቁት ሰው ጋር አውሩ ብዬ ነው የጠራሁት። እንግዲህ የነበረውን ነገር ሁላችንም ታመንበት ነው ይሄድ ነው። እዛ ቦታ ላይ እንግዲህ ሚዲያ ጠርተን ምንድን ነበር የምናደርገው? እኔ ምናልባት ታዋቂነቴን ከፍ ማድረግ የኔ ዓላማ ይሄ አይደለም። የኔ ዓላማ እህቶቼ ስቀው እንዲሄዱ ነበረ። አልቅሰው ተላቅሰን እንግዲህ ያ ፕሮግራም ለመድገምም ታምሜበት የሄድኩት ፕሮግራም ነው። ምክንያቱም የማይተዋወቁ እህትማማቾች እንግዲህ የማይተዋወቁ ሁለት ሴቶች ተቃቅፈው አይዞሽን ያለሁልሽ፣ አይዞሽ ከዚህ በኋላ እኔ ምን ላምጣልሽ፣ ምን ልርዳሽ እየተባባሉ የሄዱበት ፕሮግራም ነው አይደለ? እዛ ፕሮግራም ላይ ግን ሚዲያ ብናመጣ ኖሮ ስለ እውነት ለመናገር ያ ነገር አይመጣም ነበር። የኔም ዓላማ ደግሞ ሚዲያውን ከፈለኩኝ ሚዲያው ነፃ ነው። እኔ ከፈለኩት ችግር የለም። በሌላ ፕሮግራሞች እንግዲህ እየሰራሁት እየወጣሁ ነው ያለሁት። ይሄኛው ግን የተለየ ነው። እህቶችን ለመርዳት እውነት ለማገዝ እውነት ዓላማውን ያልሳተ ነገር ከፈለኩኝ ሚዲያውን እንደዚህ ማቅረብ አልችልም። ግን ምንድነው ጠቅለል አድርጌ እኮ ተናግሬያለሁ። እንደዚህ አይነት ነገሮች እየሰራን ነው ብለናል አይደለ? ነገር ግን እነዛ ሴት እህቶቼን አሳልፌ ማውጣት አልፈልግም። ለምን? የኛ ባህል በጣም ብዙ ተጽዕኖ አለው አይደለ? የምናውቀው ነገር ነው። በጣም ብዙ እንግዲህ አሁን በእርዳታውም በምኑም ውስጥ ትንሽ አለሁበት አይደለ? እና ብዙ ሰዎች ተደብቀው ሲመጡ የሆነ ነገር ለመውሰድ ምናምን እናያለን። እና ለምንድን ነው ይሄ? በጣም ተጽዕኖ ስላለው ነው። እና የምንሰራቸውን በግል እንሰራለን። ሚዲያ ላይ የምናወጣቸውን ነገር ደግሞ ይኸው በአደባባይ እንግዲህ እናወራዋለን። አዎ። ግን ሪቺ እኔ ጥያቄ ሆነው ብዙ ጊዜ ትንሽ ሰተን ብዙ የሚዲያ ሽፋን የሚፈልጉ ብዙ ሰዎች አሉና አንቺ ደግሞ አውቃለሁ በቅርብ ስለማቅሽ ስላንቺ ለዛ ነው በድብቅ ነው የምትሰጪው። ሰው እንዳይብሽ አትፈልጊም። ሰዎችን በጣም በብዙ መልኩ ሴቶችን እየደገፍሽ ያለሽ ሴት ነሽና ስለዚህ ጉዳይ አልተወራልሽም። ፈቃደኛም አይደለሽም አውቃለሁ። ይቅርታ ለጥያቄ። ግን እችኛዋን ራሄል መልካሟን፣ ሩሩሃን፣ ሰጪዋን ራሄል ማን ያመጣት? እንዴት ነው ዴቨሎፕ ያደረገችው እችኛዋን ራሄል? እዚህ ጋር ጠንካራ ብቁ መልካም ሴት አለች። እዚህ ጋር ደግሞ ጥንቁቋ ራሄል እንዴት መጣች? ኦኬ እሺ። በተደረገልኝ እኔ ብዙ የተደረገልኝ ሴት ነኝ። አመስግኜ የማልጠግብ ሴት ነኝ። አሁንም እየተደረገልኝ ያለ ሴት ነኝ። ባይ ዘ ዌይ ሁሉም ሰው ባለበት ስታተስ ላይ የሚረዳው ሰው አለ። ሁሉም ሰው እኔ አሁን ራሴን የቻልኩ ሴት ነኝ። ብዙ ነገር የማንቀሳቀስ ሴት ነኝ። ብዙ ሰውም ልረዳ የምችል ሴት ነኝ። ነገር ግን እኔ ራሴ እዛ ጋር የሚደረግልኝ በጣም ብዙ እኮ ነገር አለ። ማንም ሰው በራሱ የቆመ እኮ የለም። አንደኛ እንግዲህ ከእግዚአብሔር የሚሰጠን ነገር አለ። በጣም ብዙ የተደረገልኝ ሴት ነኝ። ከዛ ከተደረገልኝ ያ ሁሉ የሚያክል ነገር እችን የምታክል ቁንጣሪ ባደርግ አውጥቼ እንደዚህ አደባባይ ማስጣት ወይም መንገር ትክክል ነው ብዬ ማስብ ሴት አይደለሁም። ሁለተኛ ከወላጆቻችን እንጀምራለን። ወላጆቻችን እኮ በጣም ሰጪዎች። ይሄ ሁላ ሚዲያ በሌለበት ምን በሌለበት እኮ ወላጆቻችን ሲለግሱ ሲሰጡ፣ ደግሞ ይሄንን አፌን ሞልቼ የምነግርሽ የኔ ወላጆች ወይ ያንቺ ወላጆች አይደሉም። ይሄ ድፍን የኢትዮጵያ ወላጆች
የሚያደርጉት ነገር ነው። ክፋት፣ ይሄ አለመረዳዳት ምናምን እንደውም የመጣው አሁን ነው። ድሮ እኮ በርበሬ፣ ሽሮ ሰው ጓዳ ውስጥ እየገቡ ይወስዱ ነበር። እንግዲህ ባናቅም ይባላል አይደለ? እንደዛ ይገቡና ይወስዳሉ። እንደዚህ እንጀራ ሁላ የሚበዳደሩ ምናምን አሉ። አሁን ሄደሽ ጎረቤት እንደዛ ብለሽ የሚሰጥሽ ሰው አለ እንዴ? የለም። ባህላችን እኮ እየተለወጠ ነው የመጣው እና እኔ ከእናትና አባቴ በጣም መስጠትን የተማርኩ ሴት ነኝ። በጣም የሚገርምሽ ነገር እዚህ ጋር እንዲህ ለእናቴ ትልቅ ክሬዲት መስጠት ፈልጋለሁኝና አሁን ባለሁበት ሁኔታ ላይ የሆኑ ዘመድ ይደውልልኛልና ትልቅ ሴት ናቸው፣ ዘመዴ ናቸው፣ የቅርብ ዘመዴ ናቸውና እግዚአብሔር ይስጥሽ ምናምን ብለው በጣም የምርቃት አይነት እንትን አረጉኝ፣ ሰጡኝ፣ መረቁኝ። ከዛ አሜን 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 እላለሁ። ግራ ገብቶኛል ምን እንዳረኩኝ ማለት ነው። ከዛ ደርሶኛል ነጠላው ምናምን አሉኝ። እኔ ነጠላ አልሰጠው፣ ነጠላ የሚባል አላኩም። ከዛ እሺ ግን አልኩኝ ማለት በቃ አሉኝ። እኔ እሺ ብዬ እንትን አልኩኝ። ከዛ እናቴ ጋር ደውዬ እንዴ እማዬ እንትና እኮ ደውለው ከላይ እንደዚህ እንደዚህ አሉኝ። ዋይ ሰጥቻቸዋለሁ እኔ ነኝ መርቋት ብዬ። ገባሽ? እንዲህ አይነት ፋሚሊ እኮ ነው እኛ እያሳደገን ያለው ሁላችንም ማለት። ባልሰጠሁት ነጠላ እናቴ ወስዳ ራሄል ናት የላከችሎት ተብለው ተሰጥቷቸው ነው እንግዲህ እኔ ምክንያቱም እኔ ያላሰብኩትም አለሳቸው ለመስጠት እንግዲህ እናቴ ምንድን ነው እዚህ ጋር እያስተማረችኝ ያለው? መስጠት አለብሽ። ነጠላ ትልቅ ነገር ሆኖ አይደለም ለእኔ አይደለ፣ ነገር ግን አስቤ ለእኛ ሴት አላደረኩም። እኛ ሴት ግን ነጠላ እንደሚያስፈልጋቸው እናቴ ታውቅ ነበር። ግን የሚገርምሽ ነገር በጣም ብዙ ነገር ከዛ በኋላ እንዲህ ለካ አንዳንዴ የምታስቢው ምንድን ነው ትልቅ ነገር ማድረግ፣ ትልቅ ነገር ምልሽ ነው በአቅሜ ማለት ነገር ማድረግ ነው ማስበው እንጂ ነጠላ ገዝቼ እጄ ለዛ ሴትዮ መስጠት እንደዚህ ያህል አስደስቷቸው እኔን እንዴ ምርቃት እንዳይመስልሽ እኮ የተሰጠኝ። ስለዚህ ሰውን በትንሽዬ ነገር ራሱ ማስደሰት እንደሚቻል እንግዲህ የተማርኩኝ ሴት ነኝ። እንደዚህ አይነት ፋሚሊ ውስጥ የተወለድኩኝ ሴት ነኝ። አባቴም እንደዛው በጣም ቸር ሰው አብልቶ የማይጠግብ በጣም ቸር አባት ነው ያለኝ እና ይሄ ደግሞ ምልሽ እኔ ስለ እናትና አባቴ ብቻ ማውራት አልችልም። በጣም ብዙ በቃ ኢትዮጵያውያኖች እንደዚህ ናቸው። እኛ ግን ይሄንን ነገር ትሬንዱን ይዘነው አልመጣን ማደል ያለ ነው። አሁን የምንሰጥ ሰዎች ካሜራ ደቅነን መስጠት ነው የምንፈልገው። እኔ በሰጠው ልክ እንዲታወቅልኝ ነው የምፈልገው እና ብዙ ጊዜ እንዲህ አይነት ነገሮች ሲመጡ እኔ በጣም ነው ማዝነው። በጣም በቅርብ ከምታውቂው አንድ እርዳታ የሰበሰብንበት የሶስቱ መንታዎቹን እንግዲህ ስራ የሰራሁት እኔ ነኝ እንግዲህ የጀመርኩት አይደለ። የሰውን ደግነት ያየንበት በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ ይሄን ያህል አማውንት ብር የተሰበሰበበት ትልቅ ፋንድ ነበረ አይደለ። ትልልቅ እንግዲህ አክተሮች የኛ ሀገር ምናምን ሲታመሙ አይቻለሁ ስንት ብር እንደሚዋጣ። ነገር ግን አንድ እኔ የማልታወቅ ሴት ወጥቼ ለነዚህ ለሶስት ልጆች ያሰባሰብኩት ብር እንግዲህ የሚታወቅ ነው እና ምንድነው እዚህ ላይ የተማርኩት ነገር በጣም ደግ ህዝብ አለ። አንቺ ብቻ ትንሽ እንደዚህ ግፊው በቃ ትንሽዬ ጫን ስትዩ ሜዲ ያን ነገር እኮ ምንም ያደረኩት ነገር የለም። በቃ ትንሽ አስተባበርኩኝ፣ ማስታወቂያ ተሰራ፣ በየቦታው አንኳኳን ምናምን፣ ሁሉም ሆ ብሎ ተነሳ ማለት ነው። እና ሁላችንም መረዳዳት ካለብን መረዳዳት አለብን። ግን ለምን ካሜራ እንደቀናለን? አንዳንድ ሰዎች ደግሞ ማልቃወማቸው ካሜራ ማቆሙ ወይንም ሚዲያው ላይ መውጣቱ ጥቅም አለው ብለው የሚያሳምኑኝ ሰዎች አሉ። አዎ፣ ምክንያቱም ለሌላ አርአያ ለመሆን ገባሽ? እንደዚህ አውጡ እንደዚህ እያደረግን ነው ብለን ብንወጣ ሌላውም ሌላውን ይረዳል ብለው የሚያስቡ ሰዎች አሉ። ይሄም እንግዲህ ትክክል ነው። ስለ እውነት ደግሞ አይተናል አይደል? ብዙ ሰው ሲሳካለት በዚህ መንገድ አይተናል። ነገር ግን በትንሹም በትልቁም አንድም ዳቦ ሰጥተሽ 10 ሺህ ብርም ሰጥተሽ እኩል ወጥተሽ ሚዲያ ላይ መውጣት በጣም ከባድ ይመስለኛል። በጣም ጥሩ ሀሳብ ነው ያነሳ ነው ሪቺ። አሁን እዚህ ላይ እንዳዩት ከሆነ ማሚ አንቺ እንድትመረቂ ፈልገው ነበር ያን ነገር ያደረጉት። ስለዚህ በምርቃት ታምኛለሽ? በጣም እኔ ምርቃት ነው ያቆመኝ በእውነት ስለ እውነት ለመናገር ማለት ነው። አንዳንድ ጊዜ ያስደነግጥሻል። የገዛ እናትና አባትሽ አይመስሉሽም። የሆነ በቃ የማይሆን ነገር እኮ ትንሽዬ ነገር አንጠልጥለሽ ሄደሽ ብቻ ጠይቂያቸው። እንግዲህ በሳምንት አንዴ ወላጆቻችን ማየት አለብን፣ አብረን እንጫወታለን፣ እናወራለን። በተቻለኝ አቅም እንግዲህ እግዚአብሔር በረዳኝ መጠን ማለት ነው። እህቴ በጣም ጎበዝ ናት። 3 ነን ቤት ውስጥ። እህቴ በጣም ጎበዝ ናት። እሷ ትዳር አድርጋ ወጣለች። ወንድሜ እንኳን እዛ ነው የሚኖረው። እሷ በተአምር አትቀርም በሳምንት አንዴ። እኔ እንግዲህ እንደ እንትኔ እሄዳለሁ፣ ግን በጣም ለመሄድ እሞክራለሁ። በቃ ተመርቀሽ ነው የምትወጪው።
እና እንዴ እኔ ያቆመኝማ ምርቃት ነው ብዬ አስባለሁ። በዘመዶች እንደተመረቀን ነው በቃ ልነግርሽ አልችልም። ይሄን ሁላ ነገር ግን የምታደርገው እናቴ ናት። እና በምርቃት በጣም የማምን ሰው ነኝ። እስቲ ዛሬ በዚህ አጋጣሚ ባባዬ መርቂው ልጅሽን ለመጀመሪያ ጊዜ። እንግዲህ ምርቃት ብዙ እኔ አይሆንልኝም፣ አልችልበትም። እንግዲህ ልጄ ብቸኛዬ እንግዲህ አንድ ለእናቱ ሺህ ለአገሩ እያልኩ ነው ፎከረበት ማለት ነው። አንድ ለእናቱ ሺህ ለአገሩ ልጄ እንግዲህ ለወግ ማዕረግ ያብቃልኝ። ተምረህ አገር ገብተህ የተለያዩ ስራዎችን እንግዲህ እንድትሰራ ይርዳ። ትልቅ ሰው ሆንልኝ። አግብተህ ደግሞ እኔ አንድ ስለሆንክ አንተ ደግሞ ሺህ ሆነህ እንድታሳይኝ እንግዲህ እድሜና ጤና ለኔ እንዲሰጠኝ ነው የምለምነው። አሜን አሜን ያድርግልሽ። ምርቃቱን የእውነት ያድርግልሽ፣ ያሳድግልሽ። አንቺም ተደሰች በልጅሽ። እንግዲህ ሪችዬ ፕሮግራማችን ወደ ማገባደዱ ነው ያለነውና እስቲ ለኛ ቤቱነን ለምናሳድግ እናቶች ወይም ደግሞ ስራም እየሰራን ልጆቻችንን ለምናሳድግ እናቶች የምትሰጭን ትንሽ ቲፖች ካሉ እነሱ። እሺ እንግዲህ ሴት ራሱ ቃሉ ጥንካሬ ይመስለኛል። በብዙ መንገድ የምናልፍ የምንፈተን ገና ከልጅነታችን ጀምሮ እኔ ስራዬ ላይ መጥተው ልጆች ጆሮአቸውን ገና በ4 ወሩ ሲበሱ የመጀመሪያው ስቃይ ጀመረ እንላለን። ፔኗ ማለት ናት። ከዛ ይቀጥላል አይደለም እያለ ማርገዙ፣ መውለዱ፣ ምጡ ሁሉ ነገር ይቀጥላል። ነገር ግን ሁሉም የተሰጠን በምክንያት ነው ብዬ ማስብ ሰው ነኝ። ኑሮን እህቶቼ እንዲቀጥ ያለ መስመር የምትፈልጉ ስተት ነው ብዬ ሁሌ እላለሁ። ኑሮ ራሱ ማለት ውጣ ወረድ ነው። ዛሬ እንደሰታለን፣ ነገ እናለቅሳለን አይደል? የተለያዩ ውጣ ወረዶች አሉና ይሄ ወደ ላይና ወደ ታቹ ብዙ ሰው የማይፈልገው ነገር ግን ግድ የሆነ ወይንም መቀበል ያቃተን ነገሮች ናቸው። ስለዚህ ውጣ ውረዶችን አሸንፈን የምንወጣበት ኃይል እንዲሰጠን፣ ጉልበት እንዲሰጠን ከድሮ ከእናቶቻችን በቃ ምንም የተለየ ነገር ደርሶብን አያውቅም። እኛ እኮ የተለየ ምጥን ራሱ ስናስብ ብዙዎቻችን ሲሴክሽን ነው የምንፈልገው ብለን እዚህ ጋር ገና ምንችል ሰዎች ራሱ እናቆማለን አይደለ? እና ሁሉ የእናቶቻችን ጥንካሬ የት ገብቶ ነው? እናቶቻችን እኮ ቤት ድሮ ብዙ ነገር ሳይከፈላቸው ብዙ ነገር ሰርተዋል አይደለ? እናውቃለን እኮ። አሁን ግን በትንሽ ነገር መዳከም ምንዳከም። እኔ እኮ የልጆች አሳዳጊ ነኝ እያሉ ምን ፎክር ነው የበዛ ነው አይደለ? እኔ እኮ ምናምን ልጆች አሳድገዋል እኮ ወላጆቻችን። ሊያውም እንዳሁኑ 2 እና 3 ልጅ እየወለዱ ነው እንዲያሳድጉት አይደለም። 11 12 ልጆች የሚወለድበት አብዛኛው ማህበረሰብ እንደዛ ነበር አይደለ? ስለዚህ ችግሮችን የምንቀበልበት እንደው ችግር እንኳን ቢመጣ ማለት ነው ስራ የምንሰራበት ከቤታችን የምንወጣበት ቤት ደግሞ የምናሳድግ ከሆነ የተለያዩ ነገሮችን ማድረግ ኦንላይን ትምህርቶችን መማር ማንበብ። መቼስ አሁን ሆኖ ፊደል ያልቆጠረ ሰው አለ ብዬ አላስብም አይደል? ስለዚህ ይሄ ስንፍና አለመስጠት፣ እጅ አለመስጠት፣ ቤት ነው የምንውለው ብሎ ራስን አለማዝረክረክ፣ ራስን አለመጣል። ማንም ሰው እንደውም ቤቱ ሲሆን እኮ ጊዜ አለው ጊዜ የለኝም ብሎ ሁሉም ሴት ይላል። ይሄንን በሚል ሰዓት አንቺ የሚሉ ኮሜንቶች እንደሚመጡ አውቃለሁ። ጊዜ 24 ሰዓት እግዚአብሔር የሰጠን በምክንያት ነው፣ ዝም ብሎ አይደለም። ስለዚህ ጊዜያችንን ማብቃቃት፣ ለራሳችን የሚሆን ጊዜ መውሰድ። 24 ሰዓት መቼስ ከምንተኛበት እንቀንስ። በቃ ካጣን ራሳችንን ለመጠበቂያ በቃ እንቀንሰው እስቲ እንቀንስና ለራሳችን እናድርግ። እንችላለን እኮ። ያ ማለት ለልጆቻችን ነገ እናቴ እኮ ጎበዝ እናት ናት እንድትል እኮ ያደርጋል። ራሷን ጠብቃ ልጆቿን አሳድጋ እንዲህ ብላ እኮ ነው ቢሉልን ልጆቻችን ሆነን የምናሳያቸውን እንጂ ተናግረን አይደለም። አሁንም እደግመዋለሁ። ስለዚህ ከናንተ የተሻሉ ልጆች ወይንም ከናንተ የተሻለ ጄኔሬሽን ማፍራት የምትፈልጉ ወላጆች ስፔሻሊ እህቶቼ እባካችሁን ራሳችሁን አትጣሉ። ለራሳችሁ ቁሙ፣ ተማሩ፣ አንብቡ። ብር ብቻውን ዋጋ የለውም። እኔ ዛሬ የቆምኩት በመማሬ እንጂ ብር በማግኘቴ ብቻ አይደለም። ተማሩ፣ አንብቡ። ብዙ ጊዜ ያለ ምንም ሰበብ አናድርግ ነው። ህይወትን ደግሞ ልክ እንደኔ ሲንግል ማም የሆናችሁት በምክንያት ነው ብዬ አስባለሁ። ሲንግል ማም ባሏም የሞተባት እኮ እህት አለች፣ እናት አለች አይደለ? ያቺ እናት ልጆቿን እኔ አሳድጊያለሁ፣ ለምን እሷ ማሳደግ አትችልም? ሁሉ ጊዜ ሮሮ በተናገርን፣ ሁሉ ጊዜ ችግርን ባወራን ቁጥር ችግር ይዞብን ነው የሚመጣው። ያ ማለት ባልተስተካከለ ህይወት ውስጥ ያላችሁ አውቃለሁ፣ ይገባኛል። ነገር ግን ያንን ለልጆቻችሁ አሳልፋችሁ አትስጡ። ለምን? ሌላ ጄኔሬሽን እየገደልን ነው። እኛ ጋር ያለውን ችግር ልጆቻችን ላይ እያስተላለፍን ነው። ይሄ ነው ጉብዝና፣ ይሄ ነው ሴትነት፣ ሰብሮ ማለፍ ነው።
ችግሮቻችንን ለልጆቻችን አንንገራቸው። ችግር በሚኖር ሰዓት ከነ መፍትሄው እንስጣቸው። ይሄ ነገር ገጥሞኝ ነበረ፣ ነገር ግን ይሄን አድርጌ አሸንፌዋለሁ። ነገ ልጅሽ እንደዛ ነው የሚልሽ። ስለዚህ በጣም አብዛኞቻችን የስንፍናችንን ነገር እንደ ችግር እናወራለንና እባካችሁ እህቶቼ ከዚህ ውጡ። በተለይ ደግሞ ይሄ ድህነትን የምታንቆለጳጵሱ እያላችሁ ድህነትን የምታንቆለጳጵሱ እህቶች እባካችሁ አንድ ድፎ ዳቦም ተጋግሮ ጎረቤቴ ነይ ቅመሽልኝ እስቲ ይሄንን ሰርቻለሁ ጥሩ ከሆነ ለገበያ እናቀርበዋለን ብሎ ማለት እንጂ እከሌ እየተባባልን እርስ በርሳችን እንደው ድህነትን እየጠራን ማንም ሰው ድህነትን የሚወድ ሰው የለም። ድህነትን ትወጃለሽ ወይ ብለሽ ብትጠሪኝ በፍጹም እንዲደርስብኝም አልፈልግም። በድህነት ምንም ነገር እንደማይመጣ አውቃለሁኝ። ብር ግን ህይወት እንደማይለውጥም አውቃለሁኝ አንቺ ደስተኛ እስካልሆንሽበት ድረስ። ነገር ግን ሁሉንም ባላንስ ያደረገ ህይወት ግን መልካም ነው። አዎ መስራት መለወጥ አለባችሁ ብዬ እላለሁ። ውጡ። ልጆች የሌላችሁ ስፔሻሊ እናቶች ካላችሁ እባካችሁ ስራ ሳትንቁ ከትንሽ ጀምራችሁ ትልቅ ቦታ ላይ መድረስ ትችላላችሁ ብዬ እላለሁ። ሰበብ አናብዛ። ህይወት ውጣ ውረድ ናት፣ እናሸንፋት ነው መልእክቴ። ይሄው ነው። በጣም አመሰግናለሁ ልጅ። ሰዓት ባይገድበን በጣም ብዙ ነገር አንቺ ጋር ማውራት እንችል ነበር፣ መወያየት እንችል ነበር። ስለሰጠሽን ጊዜ ስለሰጠሽን ትምህርትና ልምድ በጣም ነው የማመሰግነው። እንግዳይ ሆነሽ እኔ አጠገብ ቁጭ ብለሽ ዝቅ ብለሽ ስለሰጠሽን ጊዜ በጣም ነው የማመሰግነው ሪችዬ። እኔም በጣም አመሰግናለሁ። እንግዲህ እኔም ብርቱ ሴት ነሽ፣ ብርቱ እናት ነሽ፣ ብዙ ነገር አውቃለሁ ስላንቺ። እኔም እዚህ ጋር ሳልመሰክር በወርድ እንግዲህ ለኔም ጥሩ አይደለም። ስለዚህ አንቺም ስራሽን ይባርክልሽ። የጀመርሽው ትላንትና እንግዲህ ምን እንደነበረ አውቃለሁኝ። ዛሬ ያለሽበት እንግዲህ ብዙ ነገር እየጣርሽ እየሞከርሽ እንደሆነ አውቃለሁኝ። የበረከት ያርግልሽ። ስራሽ ውጤታማ ሆኖ ብዙ ሰዎችን የምታነቂበት ያድርግልሽ ማለት ፈልጋለሁ። አሜን። በጣም አመሰግናለሁ ሪቺ። እንግዲህ ተመልካቾቻችን ከድንቋ ከብቋ ሴት ራሄል ሞገስ ጋር የነበረን ቆይታ ይሄን ይመስል ነበር። ብዙ ጥሩ ትምህርታዊ ነገሮች ከዚህ እንደወሰዳችሁ አምናለሁ። እንግዲህ ይህንን ውብና ምቹ የሆነ የቀረጻ ቦታ ያመቻቹልንን ኤልገል ሆቴልና ስፓን አመሰግናለሁ። አድራሻቸው ከሳር ቤት ወደ ጀሞ በሚወስደው መንገድ ቆሬ አደባባይ ላይ ይገኛሉ። የዚህ ሳምንት ፕሮግራማችን ይሄን ይመስል ነበር። መልካም ሳምንት።